ሰላም ጤና ይስጥልኝ እንደምሰነበታችሁ። ይህ ሳምንታዊ የጤናው በቤቶ ፕሮግራማችን ነው። ዛሬ ከደም ግፊት ጋር በተያያዘ እዚህ ስቱዲዮ እንግዶችን ጋብዤ ከእናንተ ጋር ቆይታ አደርጋለሁ። በ0112742235 ላይ ደውሉ። ምላሽ ማብራሪያ ወደ እናንተ የምናደርስ ይሆናል። እዚህ ስቱዲዮ የስነ ምግብ ባለሙያ ዶክተር ነጋና ማጋና እንዲሁም የኩላሊት ሕክምና ሰብ ስፔሻሊስት የሆኑት ዶክተር መክብብ አላምኔ አብረውን ቆይታ ያደርጋሉ። እንግዶቼ እንኳን ደህና መጣችሁ። መልካም። እስኪ እንደው ብዙ ጊዜ ከደም ግፊት ጋር በተያያዘ ይሄ ቁጥር አዘውትሮ ይታያል። ምንም እንኳን ቁጥሩ በሬንጅ የሚቀመጥ ቢሆንም በዚህ መልኩ ሰዎች ያነሱታልና እንደው ሐኪሞች ደግሞ ትኩረት የሚያደርጉት የታችኛው ቁጥር ላይ ነውና ምንድነው ለምንድነው የሚለውን እስኪ እንደ መግቢያ እናንሳ። የደም ግፊት መጨመር ሲባል እነዚህ ሁለቱ ቁጥሮች ይታያሉ። ቀደም ሲል ብዙ ጊዜ የምናያቸው 140 በ90 ነበረ ማለት ከጊዜ ጊዜ ግን የደም ግፊት የጨመረ የደም ግፊት ትርጉሙ እየተቀየረ ወደ ታች ወርዶ 120 በ80 ደርሷል ማለት ነው። ምክንያቱም ተከታታይ የሆኑ ጥናቶች እንደሚያሳዩት የደም ግፊት ከዚህ ከ120 በ80 በላይ ከጨመረ እያንዳንዷ ቁጥር ጭማሪ የሚያደርሰው ሰውነታችን ላይ የሚያደርሰው ተጽዕኖ አለ ማለት ነው። ስለዚህ አሁን ላይ ያለው ዲፊኒሽን አንድ ሰው ግፊቱ ጨምሯል ማለት 120 በ80 ነው የምንለው። ግፊት ስንል ሁለቱም የላኛውም የታችኛውም ወይም ሲስቶሊክ ብለድ ፕሬሸር እና ዲያስቶሊክ ብለድ ፕሬሸር ሁለቱም አስፈላጊዎች ናቸው። ከታችኛው ላይ በተለየ ትኩረት የሚሰጥበት ነገር አይደለም። ነገር ግን አንዳንድ ሰዎች ምናልባትም ከ20% ፖፑሌሽን ሃይፐርቴንሽን ወይም ግፊት ካለባቸው ሰዎች ከ20% በታቹ እንደዚህ ዲያስቶሊክ ብለድ ፕሬሸር ብቻ የጨመረባቸው ልናይ እንችላለን። በተመሳሳይ የላኛው ወይም ሲስቶሊክ ብለድ ፕሬሸር ጨምሮ ሊመጡ ይችላል። ግን የዲያስቶሊክ ብለድ ፕሬሸር በተለየ ከሲስቶሊኩ ሲግኒፊካንት የምንለው አይደለም። ነገር ግን ዲያስቶሊክ ብለድ ፕሬሸር ሲጨምር ተያይዘው የምናያቸው ነገሮች አሉ። ዲያስቶሊክ ብለድ ፕሬሸር ብዙ ጊዜ ተጓዳኝ ችግር ያለባቸው ምናልባትም ኢንዶክራይን ሆርሞን አብኖርማሊቲ፣ የኩላሊት ህመም ያለባቸው ሰዎች፣ የልብ ተያዥ የልብ ችግር ያለባቸው ሰዎች እነዚህ ላይ ብዙ ጊዜ በእድሜ የገፉት ላይ አይደለም፣ ብዙ ጊዜ ከ50 ዓመት በታች የሆኑ ሰዎች ላይ የዲያስቶሊክ ብለድ ፕሬሸር ጨምሮ ልናይ እንችላለን። ግን ዲያስቶሊክ ብለድ ፕሬሸሩ ከሲስቶሊክ ብለድ ፕሬሸሩ ወይም የታችኛው ከላይኛው የተለየ ትኩረት የሚሰጥበት ነገር አይደለም። ሁለቱም ወሳኞች ናቸው ማለት ነው። ሁለቱም ካለ ወይም አንድ የላይኛው ወይም የታችኛው ከጨመረ አንድ ሰው ግፊት አለበት ወይ ማለት የደም ግፊቱ ጨምሯል ልንል እንችላለን ማለት ነው። እያንዳንዳቸው ቁጥሮች እንደው ምንድነው የሚያሳዩት? በዚሁ ጠቅሰ ነው ብናልፍ እንግዲህ የደም ግፊት ስንል ኖርማል ነው። ማንኛውም ሰው አስፈላጊ የሆነ የደም ግፊት አለው። የደም ግፊት ማለት ልባችን ለሰውነታችን አስፈላጊ የሆነው ፈሳሽና ንጥረ ነገሮችን ወደ ተለያዩ የሰውነት ክፍሎች ሲረጭ የሚያሳርፈው ፕሬሸር የደም ስሮች ላይ የሚያሳርፈው ፕሬሸር ነው ግፊት የምንለው። የደም ኖርማል ግፊት አለ ማለት ነው። ስለዚህ ይህ ግፊት አስፈላጊ ነው ማለት ነው። ስለዚህ የሲስቶሊክ ወይም የላኛው የምንለው የልብ ጡንቻዎች ደምን ወደ ተለያየ የሰውነት ክፍል ለማድረስ ሲኮማተሩ የሚፈጥሩት የግፊት መጠን ነው። የደም ስሮች ላይ የሚያሳርፉት የግፊት መጠን ነው። ይህ ዲያስቶሊክ የምንለው ወይም የታችኛው የምንለው በተለምዶ ልብ ማክሲማል ኮንትራክት ካደረገች በኋላ የደም ረጭታ ወደ ነበረበት ሲመለስ ሪላክስ ያደርግ ዝቅተኛ ሌቭል ላይ ሲሆን የሚቀመጠው ነው ማለት ነው። ስለዚህ ግፊት በዚህ በ80 እና በ120 ነው ማለት ነው። የልባችን የሚረጨው ግፊት የደም ስሮች ላይ የሚያሳርፈው ፕሬሸር ማለት ነው። ስለዚህ ከፍተኛው 120 ነው። የኮንትራክት ሲያደርግ ልብ ደግሞ ሪላክስ ሲያደርግ ኮንትራክት አድርጎ ብለድ ረጭቶ ሲጨርስ የሚኖረው የግፊት መጠን ዲያስቶሊክ ብለድ ፕሬሸር እንለዋለን ማለት። ስለዚህ ሁለቱም
አስፈላጊ ናቸው። ስለዚህ ግፊት ማለት ኖርማል ነገር ነው። አንድ ሰው ግፊት በተለምዶ ግፊት አለበት እንላለን እንጂ ግፊት ኖርማል ሰው ጋር የሚገኝ ነው፣ ያስፈልጋል። የግፊት ችግር የሚሆነው ሲጨምር ወይም ደግሞ ሲቀንስ ነው ወደ ህመም። ስለዚህ አንድ ሰው ሃይፐርቴንሲቭ አለበት ስንል ግፊት አለበት አንልም፣ በተለምዶ ስለምንል ነው እንጂ ግፊቱ ጨምሯል ነው የምንለው ማለት ነው። ስለዚህ ሁለቱም በጣም ከወረደም በጣም ከወጣም አስቸጋሪ ነው ማለት። ስለዚህ ኢትስ አፕ ኖርማል፣ ግን ኖርማል ብለድ ፕሬሸር ለሰው ልጆች አስፈላጊ ነው ማለት ነው። በጣም ጥሩ። እንግዲህ የደም ግፊት ህመም ሲነሳ በዋናነት በቤታችን አዘውትረን የምንጠቀመው ጨው ግንባር ቀደሙን ይይዛልና ወደ ዶክተር ነጋ ልመጣ ፈልጌ ነው። ዳይሬክተራችን ቀጣዩን ምስል ከሰጠን እንደው ከጨው ጋር ተያይዞ በሀገራችን ያለው ባህል እንደው ከባህላችን አንጻር እንደው ምንድነው ያለው ነገር ዶክተር? በጣም ጥሩ ጥያቄ ነው። እንግዲህ ጨው ካልጣፈጠ ጨው ሳይሆን ድንጋይ ተብሎ እንደሚጣል ይታወቃል። ጨው መጣፈጥ አለበት። ዞሮ ምግብ ለማጣፈጥ ወይም የምግቡን ደግሞ የቆየ መበላሸት እድሜውን እንትን ለማለት የምንጠቀምበት ማቆያ ነው ጨው በአብዛኛው ማለት ነው። ምንድነው የሚያደርገው? ውሃ ነው የሚወስደው ከማንኛውም እንትን ውስጥ ጨው በባህሪው ማለት ነው። ለምሳሌ ስጋ ስናደርግ ድርቆሽ ስናደርግ የመጀመሪያው የምናደርገው ጨው ላይ ጨው እነሰንስበታለን። እዛ ውስጥ ባክቴሪያዎች እንዳይራቡ፣ ባክቴሪያዎች ውሃ ካለ መራባት ይከብዳቸዋል። ስለዚህ አጠቃላይ ጨው ጥቅሙ ምግብን ለመጠበቅ እንደገና ደግሞ ለማቆየት፣ ሁለተኛ ደግሞ ለማጣፈጥ ነው። ከማጣፈጥ አንጻር እኛ ዝም ብለን ነው ጨውን የምንጨምረው ለማጣፈጥ ስንል ማለት ነው። ጨው ማጣፈጫ ጨው ከሌለው ምግቡ ራሱ ይከብዳል። አዎ ጨው እንጨምርበት ሲባል እንደው አንድ ላነጋገርም ነገር ለማጣፈጥ ሲባል እኮ ጨው ይጨምርበት ይባላል። ከአሁን ከምንነጋገረው አንጻር የራሱ የሆነ መልእክት አለው። አክቹአሊ ጨው ብዙ ጊዜ የደም ስሮች ቅድም ዶክተር ነክብ እንዳለው የደም ስሩ ግድግዳውን ኮንስትሪክት እንዲያደርግ ወይም ደግሞ እንዲኮማት እንዲጠብ ያደርገዋል። ዳይሌት የሚያደርገው ደግሞ ሲሰፋ ያለ ችግር ይሄዳል ማለት ነው። ስለዚህ የደም ግፊት የሚጨምሩ ሁሉ ጊዜ የደም ስሩ ሲኮማት ወይም ደግሞ ሲጠብ ነው። እንዲጠብ የሚያደርገው ጨው ነው። ሶዲየም የሚባለው እዛ ንጥረ ነገር እዛ ውስጥ ያለው እሱ ነው ለዚህ ለደም ግፊቱ መጨመር። በጠበበ ቁጥር ግፊት ይፈልጋል ማለት ነው። ስለዚህ እንዲጠብ የሚያደርገው አንዱ ጨው ነው። ጨው በበላን ቁጥር የደም ስራችን እየጠበበ ነው የሚሄደው። ኖርማል የሆነ ፍሰቱን ይተውና ግፊት ይጨምራል። ያንን ለማለፍ ጫና ያበዛል። ምንም ሌላ ነገር ሳይሆን ነው ኮሌስትሮልም ባይኖርም ሌላም ነገር ባይኖር የደም ስሩ ላይ ተጽዕኖ ስለሚፈጥር ግድግዳውን እንዲጠብ ያደርገዋል። የደም ስሩ ቧንቧ ይስባል። ስለዚህ ደግሞ ግፊት ይፈልጋል። ጫና ይፈልጋል። ከዚህ አንጻር መልካም። እስቲ እንደው ከምናዘጋጀው ከቤታችን ስናይ እንደው ባህሪያችን ምን ይመስላል? ጨው መጨመር ያለብን መጠን እንደ WHO ስታንዳርድ ምን ያክል ነው? ከኛ ጋር የተያያዘው ቅመማ ቅመም፣ ሽሮ፣ በርበሬ የመሳሰሉት ነገሮች ላይ እንደምን ታዘብክ? በዋናነት እንግዲህ ያው ቅድም እንዳለው ነው ሰው እንዲጣፍጠው ይፈልጋል። የሚበላው ምግብ እንዲጣፍጥለት ይፈልጋል። እንዲጣፍጥ ደግሞ ጨው ይጨመራል ማለት ነው። መጠኑን ግን አናውቀውም። ችግሩ ጨው አያስፈልግም ሳይሆን መጠኑን ማወቅ አለብን። WHO ያስቀመጠው 6 ግራም ነው። እስከ 6.8 ግራም ይሄዳል። ይሄ ማለት 2 ማንኪያ ጨው እንደማለት ነው። ስለዚህ ጨው መጠኑን ካላወቅን አስቸጋሪ ነው የሚሆነው። ጨው ያስፈልገናል፣ ግን ደግሞ አደጋው የሚመጣው መቼ ነው? ቅድም ያልናቸው እነዛን ቁጥሮች ችግር ይፈጥራል። ይገባና ልብ ላይ ጫና ይፈጥራል። ደም ስሮች እነዚህ አርተር የሚባሉ ደም ስሮች ግድግዳቸው እንዲጠብ ያደርጋል። ሲጠብ ደግሞ ግፊት ይፈልጋል። ስለዚህ ጨውን መውሰዳችን ልክ ሆኖ ከልክ በላይ ከወሰድን ደግሞ አደጋው ያው ቅድም በቁጥር መልክ ይገለጣል ማለት ነው። ስለዚህ ጨው በተለያየ መልኩ ነው ምግብ ውስጥ የሚገባው። አናቆም እኛ ቤት ውስጥ የምንሰራው ከሆነ ልኩን እናውቃለን። አንድ ሰው በቀን እንግዲህ ይሄን ያህል ግራም ያስፈልጋል ካለ በ24 ሰዓት ውስጥ የሚጠቀመውን ነገር እንወስናለን ማለት ነው። በቂ ነው። አክቹአሊ WHO የሚያስቀምጠው የ6 ግራሙ በቂ ነው። ከበቂ በላይም ነው አንዳንድ ጊዜ እና ያን ልክ ግን አናውቀውም። ያው ጨው የለውም ጨው ጨምሩበት። ኢቭን ሆቴልም ገብተን ምግብ ስናዝ ጨው ይምጣልን ነው የምንለው። እነሰንሰዋለን እንደዚህ እና
እንደመጣፈጡ መሮ ነው በኋላ የሚወጣው ማለት ነው። ውጤቱ ምንድነው? ጣፍጦ አይቀርም ማለት ነው። ሌላ ችግር አስከትሎብን በሂደት በተለያየ ምግብ ነው የሚገባው። ጨው ላይ ዳቦ ውስጥ ጨው አለ። ኢቭን ቤት ውስጥ የምንሰራቸው ቅመማ ቅመሞች፣ በርበሬዎች ምናምን በጨው በጣም እንትን ያሉ ናቸው። በርበሬ ሲፈጭ ጨው አለ፣ ብዙ ጨው ነው ያለው። ብዙ ጨው ነው ያለው። ያ ጨው መጥነን ነው የምናስገባው። አይደለም እሱ አይደለም። ለምን በቃ እንዲጣፍጥ ስለምንፈልግ ነው። ጨው ያልገባበት ነገር አይጣፍጥም ተብሎ ስለሚታሰብ ብቻ ነው። እና ጉዳቱ ግን ቅድም ባለው በዛ በቁጥር መልክ መገለጡ ስለማይቀር አደጋውም ከዛ ያለፈ ስለሆነ ከልብም ከደም ስርም ያልፍና አይንም ሌሎች የሰውነት ክፍሎችን ቅድም ዶክተር መክብብ እንዳለው ሌሎች ነገር ላይ ይመጣል። ጨው ያልገባበት ነገር አለ ማለት በጣም አስቸጋሪ። ምግብ በሚዘጋጅበት ጊዜ በፋብሪካም ደረጃ ይሁን በቤት ውስጥም ምግብ ሲዘጋጅ ሞስሊ ጨው ይጠቀማሉ፣ ምግቡን ለማቆየት ፕሪዘርቭ ለማድረግ እንዳይበላሽባቸው እንጂ ከጤና አንጻር ካየነው አደጋው በአብዛኛው ይበዛል። ጥሩ። በእኛ ሀገር እስኪ እንዳጠቃላይ እንመለስና የደም ግፊት ህመም ምን ያክል እንደው የጤና ችግር ነው? ወደ ዶክተር መክብብ ልመለስና ዶክተር ነጋም ትጨምርልናለህ። እንደው እንደ ሀገራችን ተላላፊ ካልሆኑ ህመሞች አንዱ ነው። እንደው ምን ያክል ጫና ነው የሚለውን እስኪ እናንሳ። የደም ግፊት መጨመር እንዳጠቃላይ በዓለም ላይ እየጨመረ የመጣ ችግር ነው። ነገር ግን ይሄ የግፊት መጨመር በጣም በብዛት እያጠቃ ያለው በአሁኑ ጊዜ በማደግ ላይ ያሉ ሀገሮች ነው። ዓለም ላይ ካሉ የግፊት ህሙማን 2/3 የሚገኙት በማደግ ላይ ባሉ ሀገሮች ነው። በተለይም የስርጭቱን ካየን በዓለም ላይ የግፊት መጠን በአንዳንድ ጥናቶች እንደሚያሳየው እስከ 20% ኦፍ ፖፑሌሽን ካለው ህዝብ እስከ 20%ቱ አንድ አምስተኛው እንደዚህ ከአምስት ሰዎች አንዱ ግፊት አለው ተብሎ ይታሰባል። በአፍሪካ ይሄ እየጨመረ ነው። በተለይ በአፍሪካ በየጊዜው እያደገ የመጣ ነገር ነው። ምናልባትም ከ25 ዓመት በፊት በጣም ያነሰ ስርጭት ነበር የነበረው 20% አካባቢ 2010 እንደዚህ ጥናቶች ሲሰሩ ከዛ በላይ የጨመረ 31% ወይ ከ5 ዓመት ምናምን በፊት የተጠና ጥናት በአፍሪካ ያለው የግፊት ስርጭት እስከ 46% ድረስ ምናልባትም በዚህ ሰዓት አሁን በምናወራበት ሰዓት ከዚያ በላይ ሆኖ ሊሆን ይችላል። ስለዚህ ይሄ የሚያሳይህ የችግሩን አሳሳቢነት ነው። በፍጥነት እየጨመረ ምንም እንኳ በሁሉም ሀገሮች እየጨመረ ዓለም ላይ እንዳጠቃላይ እየጨመረ ቢሆንም በአፍሪካ ያለው የግፊት መጠን ስርጭት ግን ከጊዜ ጊዜ በፍጥነት እየተሰራጨ ነው የሚገኘው ማለት ነው። በእኛም ሀገር እንደዚሁ ነው። ያው በርካታ ሰፊ ጥናቶች የሉም፣ ግን አንዳንድ ጥናቶች እንደሚያሳዩት ከ20 እስከ 25% ፖፑሌሽን የግፊት መጨመር አለበት ተብሎ ይታሰባል። ይህ እንትን ስርጭቱ ከቦታ ቦታ ከከተማ ገጠር ከወንድ ሴት ለጾታ እንደዚህ ይለያያል፣ ግን በአብዛኛው ከ20 እስከ 25% ኦፍ ፖፑሌሽን በግፊት አለባቸው ተብሎ ይታሰባል። ዶክተር የተወሰነ የምትለው አለ? ትዝብት ካለ ያደጉት ሀገራት ህመም ነው ሲባል ስለነበረ በትክክል እንግዲህ ያው ቅድም ዶክተር መክብብ እንዳለው እኔ የኖርኩበት ሀገር አይ ቲንክ ጀርመን የሚባል ሀገር ነው ረጅም ዓመት የኖርኩት። ኦፍ ኮርስ ከ25 ዓመት በፊት ነው ወደዚህ ሀገር የመጣሁት። ምግባቸው ላይ በአብዛኛው እነሱ እኔ የምግብ ጥናት ላይ በሆንኩባቸው አመታት ነው በአብዛኛው የምግብና መድኃኒት የሚባል ሴክተር አለ መወሰን የጀመረው ስታንዳርዱን ማስቀመጥ የጀመረበት ጊዜ በፈረንጆች 95 96 ማለት ነው። እና በዚያን ጊዜ ብዙ ነገሮች ስታንዳርድ እየተቀመጡ መጡ። ምክንያቱም ጉዳቱ እየበዛ መጣ። በአብዛኛው ምግቦቻቸው ላይ እነሱ ፕሮሰስ የሆነ ምግብ ነው። ፕሮሰስ ማለት ወደ ፋብሪካ ገብቶ ተመርቶ የሚወጣ ምግብ በአጠቃላይ ፕሮሰስ እንለዋለን። ያው ቃላቶቹ እንግዲህ ይቅርታ አንዳንድ ቃላቶች ግድ ሊሆኑ ስለሚችሉ ነው፣ ያስፈልግ ሆኖ አይደለም። ምግብ ስናዘጋጅ ምግብ በሚዘጋጅበት ጊዜ በፋብሪካ የሚሆን በቤት ብዙ ጊዜ ጨው የመጀመሪያው ሰልፍ ላይ ነው የሚመጣው። ቅድም እንዳልነው ማጣፈጫ ስለሆነ ማለት ነው።
ከምግብ ውስጥ እንደምናሱ the three poisons የምንላቸው አሉ እንዳባባል የሚባሉ ነጭ ሶስት the three white poisons ይባላሉ ሶስት ነጭ መርዞች የምንላቸው ማለት ነው እነሱ ውስጥ አንዱ ጨው ነው ማለት ነው ጨው ነጭ አይደለ እስካሁን ድረስ እንግዲህ ጥቁር ጨው አላየንም ወይም ደግሞ ሌላ ጨው አላየንም በከለር ደረጃ ማለት ነው ሁለተኛው ስኳር ነው ሶስተኛው የቅባት የሆነ ጮማ የምንለው ማለት ነው ስለዚህ እነሱ ሶስቱም በባህሪያቸው ማጣፈጥ ነው ስራቸው ማጣፈጥ ቅባትም ማጣፈጥ ነው ሽሮ ላይ እንደ ቅቤ ካልተጨመረበት አይጣፍጥም ይባላል በተለምዶ እንደዚሁ ጨውም ከሌለው አይጣፍጥም ነው ማለት ግን በሂደት ቅድም እንደተባለው የኛ ሀገር ላይ ይሄ የደም ግፊት ያለው ደረጃ አይታወቅም አሁን ቴክኖሎጂ ዲጂታላይዝ እየተደረገ ያሉ ነገሮች ስላሉ ፋይዳም ራሱ አንዱ ትልቅ ለጤናው ዘርፍ ትልቅ አስተዋጽኦ ያበረክታል ተብሎ ስለሚባል መረጃ ስለሚይዝ ማለት ነው እስከዛ ድረስ እኛ ሀገር አይታወቅም ባለፉት ጊዜያት ግን ከሞት አንፃር ስናየው 60% በአብዛኛው ከልብና ልብ ጋር ተጓዳኝ የሆኑ ነገሮች ላይ ይሞት ሰዎች እስከ 60% እንደደረሱ የአኗኗር ዘይቤያችን እየተለወጠ ስለመጣ ማለት ነው እነሱ ጋር አኗኗር ዘይቤያቸው ተለውጧል አመጋገባቸው ቅድም እንዳልኩት የፋብሪካ ምርቶችን በአብዛኛው የሚመገቡት ምግባቸውም ውስጥ ጣፋጭ ነገር ይበዛል ቅባት አለ እንደዚሁ ጨው በብዛት አለ ማለት ነው እነዚህ ነገሮች ዞሮ ከሞርታሊቲ ወይም ከሞት ጋር የተያዘውን ነገር ወደ ላይ ያወጣዋል ስለዚህ እስከ 2090 ማን ነው 1990 ድረስ የነበረው ስታቲስቲክስ እየተቀየረ መጥቶ 80% የዓለም ህዝብ ከዚህ ጋር ተያያዥ ባላቸው ጉዳይ ሊሞት ይችላል ተብሎ ይገመት ነበር ከአኗኗር ዘይቤ ጋር ማለት ስለተለወጠ አመጋገባችን አንዱ ስለሆነ አመጋገባችን አኗኗር ዘይቤያችንን ሚነካ ነገር ስለሆነ ስለዚህ አሁን መረጃ ቢኖር ጥሩ ነው በስታቲስቲክሱ ቢያዝ ጥናቶች በደንብ ቢደረጉ ጥሩ ነው አሁንም እየተለወጥን ስለሆነ እኛም ሀገር ድሮ የሩቅ የሀብታሞች በሽታ ተብሎ ነበር የሚቆጠረው ሀብታሞችን የሚነካ ይሄ በሽታ አይደለም ተብሎ ይባል ነበር አሁን ግን በመናይበት ጊዜ በአብዛኛው ቅድም ካልነው ከጨው አጠቃቀማችን ጋር ስኳር ላይ በርግጥ ብዙ ኬክ ምን በላበት ጊዜ አልመጣም ይሆናል አሁን ግን እየመጣ ያለ ይመስል ከተማ ውስጥ ያለው አኗኗር ዘይቤ እየተለወጠ ስለመጣ ማለት ነው ስለዚህ ምንድነው አሁንም እንደው ዝቅተኛ ነው ብለን የምንልበት ሁኔታ አለ ተብሎ መዘናጋትን አያስፈልግም ቅድም ካልነው ለዚህ ለደም ግፊት አስተዋጽኦ ከሚያደርጉ ነገሮች በዋናነት ጨው አንዱ ከሆነ በቡና ውስጥ ጨው አለ ገጠር ካየን ማለት ነው በቀን ብዙ ጊዜ ቡና ይጠጣል ኢትዮጵያ ውስጥ ቡና ብዙ እንጠቀማለን ቡና ገጠር ውስጥ ደግሞ በስኳር ሳይሆን በጨው ነው ሁለቱም ጎጂ ቢሆኑም ማለት ነው የጨው አስተዋጽኦ ግን ከፍተኛ ነው የጨው ደግሞ አስተዋጽኦ ወደ የት ይሄዳል ማለት ነው ወደ ግፊቱ ይሄዳል ማለት ነው የደም ግፊቱ ላይ ይመጣል ደም ግፊት መጨመር ላይ ማለት ነው ቅድም እንደተባለው የደም ግፊት አስፈላጊ ነው ደም ወደ ላይ ካልተገፋ ጤናም ላይኖርን ስለሚችል ማለት ነው ልዩነቱ የቁጥሩ ጉዳይ ነው ወደ ላይ ከፍ አለ አላለም የሚለው ነው ዳያስቶልም ሆነ ሲስቶሊክ ስለዚህ ምንድነው ቅድም እንዳልኩት መረጃው እጅ ላይ ቢኖር በደንብ መተንተን ይቻላል አሁን ለመተንተን የሚያበቃ ነገር እጃችን ላይ መረጃ አሁን የለም ጥናቶች በሰፊው ያልተደረጉ ከዛ ጥሩ መልካም እስኪ ለመንሸን ካነሳን ደግሞ ቀሪውን ተቀምጠን ደግሞ የምንቀጥል ይሆናል ወደ ወንበራችን እንመለስ ተመልካቾች የተከታተላችሁ የምትገኙት ጤናው በቤት ሆኖ ዛሬ ከደም ግፊት ጋር በተያያዘ ነው እያነሳን ያለነው ሐሳብ በ011274235 ላይ ደውሉ ምላሽ ማብራሪያ ወደ እናንተ የምናደርስ ይሆናል ካፍታ ማስታወቂያ በኋላ ተመልሰን እንገናኛለን ዓለም የውድድር መድረክ ነች ከፍ ለማለት ከፍ ያሉትን ማየት አይከፋም የሚጠበቅብህ ከምቹ ተበድረ ደንበኛ የሚስቡ አዳዲስ አገልግሎቶችን ማቅረብ ዋይፋይ አስገብተናል ትልቅ ኖጥ ነው አንተም የጎደለህን አሰብ አድርገህ በተመቻቸልህ የምቹ ዲጂታል መበደሪያ ያለ ማስያዣ በወር የምትከፍለውን በአቅምህ ተበድረ ማደግ ብቻ ገበያው እንዲደመቅመቅ ሲል ቀዝቀዝ ያለበት ደግሞ የሞቀውን ሄዶ ጎብኘት ደንበኞቹን ለማስደሰት አይነተኛ መላ በምቹ ፈጣን ብድር አንዱ አዲስ ነገር ሲያቀርብ ሌላው ያለውን ሲያሻሽል ያንዱ ማደግ ሌላውን ያበረታ ሁሉም በምቹ ብድር ስኬቱን ፈጠንጠን አዳዲስ አገልግሎቶችን ለደንበኞቹ በማቅረብ የአገልግሎት ጥራት ማሳደግ የሚያስችሉትን ፈጣን ብድር ዛሬውኑ ከምቹ ወስደው ይለወጡ ምቹ የልብ ጓደኛ ቀናት ወራትን ዓመታትን ሲወልዱ
ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰሙ የኢትዮጵያ መድን ድርጅት የሚተማመኑበት ባንክ ተመልሰናል። ጤናው በቤት ሆነው እየተከታተላችሁ የምትገኙት በ0112744235 ላይ ደውሉ። ምላሽ ማብራሪያ ወደ እናንተ እናደርሳለን። እንግዲህ ቅድም በተለይ ከግፊት ጋር በተያያዘ ስለ ቁጥሮቹ እንዲሁም ከጨው ጋር በተያያዘ ደግሞ አስከፊነቱን አንስተናልና እስኪ እንደው ደም ግፊት ስንል ምን ማለታችን ነው እና ደግሞ አምጪ መንስኤዎችንም ከዶክተር ነጋ ጋር እየተጋገል እናነሳለን። እስኪ ከምንነቱ እንነሳ። ደም ግፊት ስንል ቀደም እንዳልነው ደም ግፊት ኖርማሊ ሁሉም ሰዎች ላይ ያለ የሚያስፈልግ ይሄ ማለት ልባችን የደም ወደ ተለያዩ የሰውነት ክፍሎች አስፈላጊ የሆነ ንጥረ ነገሮች ፈሳሽ በአግባቡ በጊዜው እንዲደርስ ልብ በደም ስሮች አማካኝነት ወደ ተለያዩ የሰውነት ክፍሎች ይረጫል። ይህን በሚረጭበት ጊዜ ግፊት አለው። የሚያሳድረው ግፊት ወይም ፕሬዠር አለ የደም ስሮች ላይ። ይህ ግፊት ነው። ይህ ኃይል ወይም ጫና ነው ፕሬዠር ብለድ ፕሬዠር የምንለው። ስለዚህ ብለድ ፕሬዠር ኖርማሊ አንድ ሰው ላይ አለ ማለት ነው። ችግር ነው የምንለው ሲያንስ ካለው ሲያንስ ሃይፖቴንሽን ወይም የብለድ ፕሬዠር ቀነሰ እንላለን። ሲጨምር ሃይፐርቴንሽን ወይም የደም ግፊት መጨመር እንላለን። አንዳንዴ ሰዎች ምናልባትም እኔም ከታካሚዎች ጋር ብዙ ጊዜ የሚገጥመኝ የደም ማነስና የደም ግፊትን የመቀላቀል ነገር አለ። የደም ግፊት መቀነስ ማለት አሁን ያልኩ ፕሬዠሩ ሲያንስ ማለት ነው። የደም ማነስ ስንል ግን በደማችን ውስጥ ያሉ የቀይ የደም ሴሎች ማነስ ማለት ነው። እና አንዳንዴ ታካሚዎች በሚመጡበት ጊዜ ግፊት አለባቸው፣ ግፊት አለብህ፣ ግፊት አለብሽ በምንላት ጊዜ አይ እኔ እኮ የደም ማነስ አለብኝ እንደዚያ የሚሉ እንትኖች አሉ። ስለዚህ የደም ማነስ እና የደም ግፊት ማነስ የተለያዩ ናቸው ማለት። ስለዚህ አሁን የምናወራው ልብ ወደ ደም ስሮች ደም ሲረጭ የደም ስሮች ላይ የሚያሳድረው ፕሬዠር ማለት ነው ግፊት የምንለው። ስለዚህ አንድ ሰው ጤናማ የግፊት አለው የምንለው ባሉት የተቀመጡ ሬንጆች አሉ። ኖርማል የግፊት መጠን በዚያው ሳያንስ ሳይጨምር ሲስቶሊኩም ቅድም የታችኛው የላኛው ስንለው የነበረው ሲስቶሊኩም ሆነ ዲያስቶሊኩ በኖርማል ሬንጅ ውስጥ ሲኖር ኖርማል ፕሬዠር አለው ማለት ነው። ኖርማል ግፊት አለው ማለት ግፊት አለው ሚስኖመር ነው። ኖርማሊ አንድ ሰው ግፊት አለው እንላለን በተለምዶ እንጂ ግፊት ኖርማል ያለ የግፊቱ ጨምሯል ብለን ነው መጥራት ያለብን ማለት ነው። ስለዚህ ኖርማሊ አንድ ሰው ይሄን በዚህ ሬንጅ ውስጥ በተጠቀሱት ሬንጅ ውስጥ የተቀመጠ የግፊት መጠን ያስፈልገዋል ማለት ነው። ጥሩ። ምናልባት እንደ ቁጥሮቹን ትንሽ ብናነሳቸው ኖርማል የምንለው ቁጥር የትኛው ነው? ሌሎች ደግሞ በየደረጃው ያሉ የግፊት አይነቶችን በዚሁ ብንጠቅሳቸው። ቁጥሮቹ በጊዜ ሂደት በአብዛኛው እየተቀየሩ መጥተዋል። በቅርብ ጊዜ እንኳ ብለድ ፕሬዠር የምንለው አንድ ሰው ግፊቱ ጨምሯል የምንለው የላኛው ከ140 በላይ የታችኛው ወይም ዲያስቶሊክ ብለድ ፕሬዠሩ ከ90 በላይ ሲሆን ነበር አይደል? አሁን ግን ተከታታይ የሆኑ ጥናቶች እንደሚያሳዩት የሲስቶሊክ ብለድ ፕሬዠር ከ120 በላይ ከጨመረና የዲያስቶሊክ ብለድ ፕሬዠር ወይም ደግሞ የታችኛው የምንለው ከ70 በላይ ከጨመረ በእያንዳንዷ ጭማሪ ውስጥ የራሷ ሪስክ አላት።
ጀስት ሃይፐርቴንሽን ዲፊኒሽኑም ተቀይሯል። ስለዚህ አሁን ባለው ዲፊኒሽን የላኛው ወይም ሲስቶሊክ ብለድ ፕሬሸሩ ከ120 እስከ 129 ሲሆን ኤሊቬትድ ብለድ ፕሬሸር ወይም የደም ግፊቱ ጨምሯል እንላለን፣ ከፍ ብሏል እንላለን ማለት ነው። ከ130 በላይ ሲሆን ግን አንድ ሰው የስ ሂዝ ስቴጅ 1 ሃይፐርቴንሽን አለው፣ ደረጃ 1 ግፊት መጠን አለው እንላለን። ግን ይህም ከ120 እስከ 129 በራሱ የሚለው ራሱ ስቲል ሪስክ አለው። ያን ሃይፐርቴንሽን ብለን የጠራንበት ወይም ስቴጅ 1 ሃይፐርቴንሽን ብለን የጀመርበት እዚያ ሲደርስ መድኃኒቶችን መጀመር አለብን የሚለውን እንትን ለማድረግ ነው እንጂ ኢቭን እንዳልኩ ከ120 ሲስቶሊክ ብለድ ፕሬሸሩ ከ120 እስከ 129 ያለው ራሱ ኤሊቬትድ ብለድ ፕሬሸር ነው የሚባለው። ስለዚህ ኖርማል ፕሬሸር አንድ ሰው ኖርማል ግፊት አለበት ለማለት ሲስቶሊኩ ከ120 በታች ዲያስቶሊኩ ደግሞ ከ80 በታች መሆን አለበት ማለት ነው። ስለዚህ እንዳልኩህ ከሲስቶሊክ ብለድ ፕሬሸሩ ከ120 እስከ 129 ኤሊቬትድ ብለድ ፕሬሸር ይባላል። ከ130 እስከ 140 ስቴጅ 1፣ ከዚያ በላይ ሲሆን ደግሞ ስቴጅ 2 ሃይፐርቴንሽን ይባላል ማለት ነው። ሌሎች በጣም የጨመረ ሌሎች እንትኖች አሉ። በጣም የጨመረ ግፊት ላይክ አሁን ከሲስቶሊክ ብለድ ፕሬሸሩ ከ180 በላይ ዲያስቶሊኩ ከ110 በላይ እና ተያያዥ ግፊት በአጭር ጊዜ በድንገት ሲጨምር የሚያስከትላቸው ጉዳቶች አሉ ሰውነታችን ላይ ማለትም ልብ ላይ፣ የብሬን ላይ፣ ኩላሊት ላይ፣ የደም ስሮች ላይ የሚያመጣቸው ችግሮች አሉ። እነዚያን አያይዞ ሲከሰት ሃይፐርቴንሲቭ ኢመርጀንሲ የሚል ተርም አለ። ስለዚህ የተለያዩ እንትኖች ቢኖሩትም አሁን ላይ ግፊት ከሲስቶሊክ ብለድ ፕሬሸሩ ከ120 በላይና ዲያስቶሊኩ ከ80 በላይ ከሆነ ኢትስ ኖት ኖርማል፣ ግፊቱ ኖርማል አይደለም ወይም ጨምሯል ብለን እንጠራዋለን ማለት ነው። ይገርም ነው። መልካም። እስኪ አሁን እነዚህ ችግሮች በምን ምክንያት ነው የሚፈጠሩት? ማለት መንስኤዎቹ ወደ ዶክተር እመጣለሁ። እንደው መንስኤዎቹ ምን ምን ናቸው? ኦኬ ግፊት ብለድ ፕሬሸር ወይም የደም ግፊት መጨመር በዋናነት በሁለት ከፍለን እናያቸዋለን። ብዙ ጊዜ ፕራይመሪ ሃይፐርቴንሽን እና ወይም ሰከንዳሪ ሃይፐርቴንሽን ብለን እንጠራቸዋለን። ሰከንዳሪ ሃይፐርቴንሽን የምንለው ብዙ ጊዜ ምክንያቱ የሚታወቅ ነው። ምክንያቱ ባለን ሂስትሪ በምንወስድበት ታካሚው ላይ በምንወስደው ሂስትሪ በምንወስደው የአካል ምርመራ ላቦራቶሪ ምክንያቱ የሚታወቅ ለምሳሌ የኩላሊት መድከም ሊሆን ይችላል፣ ድንገተኛ የሆነ የኩላሊት መድከም ሊሆን ይችላል፣ የሆርሞን ችግር ሊሆን ይችላል፣ ሌሎችም እነዚህ የታወቁ ችግር ያሉበት ወይም ሰከንዳሪ ሃይፐርቴንሽን ሊሆን ይችላል ማለት ነው። ይሄ ብዙ ጊዜ ከ5 እስከ 10% ነው አካባቢ ነው የሚይዘው። ሌላው ፕራይመሪ ሃይፐርቴንሽን የምንለው ግን ኔቱ 90% አካባቢ የሆነው ፕራይመሪ ሃይፐርቴንሽን ይባላል። ይህ በትክክል ኮዞቹ ይሄ ነው ያመጣው ብሎ ለመናገር ያስቸግራል። ግን ብዙ አጋላጭ ምክንያቶችን ግን መጥቀስ ይቻላል። አንድ ለግፊት የሚያጋልጥን ምክንያት ወስደን ይሄ ነው ያመጣው ስለዚህ ይህን ብናክም ግፊቱ ይስተካከላል አንለውም። ነገር ግን እዚህ መልቲ ፋክቶሪያል ብዙ አይነት አጋላጭ ሁኔታዎች አሉ ማለት ነው። ስለዚህ እነሱን መለየት ያስፈልጋል ማለት ነው። ለምሳሌ ለዚህ ፕራይመሪ ሃይፐርቴንሽን አጋላጭ ከምንላቸው ብዙ ጊዜ የፋሚሊ ሂስትሪ ያላቸው በቤተሰብ እናት አባት እንደዚህ ግፊት ያለበት ከሆነ፣ ሌሎች ስኳር ያለበት የስኳር ህመም ተጓዳኝ የስኳር ህመም ያለበት ከሆነ፣ ሌሎችም መድኃኒቶችን ግፊት የሚጨምሩ መድኃኒቶች ከሆነ፣ ኤክሰርሳይዝ የማያደርግ አንድ ሰው ከሆነ፣ የአካል እንቅስቃሴ የማያደርግ ከሆነ፣ የክብደት መጨመር ካለ፣ ሌሎችም ምክንያቶች አሉ። እነዚህን ምክንያቶች ማወቅ እና መቆጣጠር መቻል። አንዳንዶች የምንቆጣጠራቸው ናቸው፣ ሌሎች ደግሞ መቆጣጠር የማንችላቸው ሊሆኑ ይችላሉ። እንዲሁም
ከአመጋገባችንም ጋር በተያያዘ እነዚህ ነገሮች ብዙ ጊዜ በአንድ ላይ ሲገኙ ለግፊት ይዳርጋሉ ማለት ነው። ስለዚህ እነዚህ ሞዲፋይ የምናደርጋቸውን ነገሮች ማለት መቀየር የምንችላቸውን ነገሮች ከቀየርን ይሄ ምክንያቱ የማይታወቀው ብለን ሌብል ያደረግነውም ቢሆን መቆጣጠር እንችላለን። ቢያንስ ግፊቱን በምናክምበት ጊዜ አንዱ የግፊት መቀነሻ መንገድ እንዲሁም ግፊት ከመያዛቸው በፊትም ወደ የደም ግፊት መጨመር ወደዚያ እንዳይሄዱ ሊከላከልልን ይችላል ማለት ነው። ጥሩ ዶክተር፣ አመጋገብ ላይ ተወሰነ ተጨምረናል። በተለይ ከጨው በተጨማሪ ሌሎች እንግዲህ ይኖራሉና ቅድም ዶክተርም እያነሳ ያለው አንዱ ውፍረት ነውና ይኸው ከአመጋገብ ጋር ኤክሰርሳይዝ አለማድረግ ጋር ተያይዞ የሚመጣ ነውና እዛ ላይ ትንሽ እርግጥ ነው ምንድነው እንግዲህ የአኗኗር ዘይቤ ወሳኝ የሆነ ነው። በአሁኑ ዘመን በተለይ 21ኛው ክፍለ ዘመን ሃይፖክራተስ የሚባለው ትልቁ ዘ ፋዘር ኦፍ ሜዲሲን ወይም ደግሞ የሕክምና አባት የሚባለው ያ ሰው ምንድነው ያለው? ፉድ ኢዝ ሜዲሲን፣ ሜዲሲን ኢዝ ፉድ ነው ያለው። ኦልሞስት ያው 21ኛው ክፍለ ዘመን እንደ ድሮ ኮንቬንሽናል በሆነ መንገድ በሕክምና ቅድም ባልናቸው መንገዶች ብቻ በሽታዎችን ልናክም እንችላለን ብለን እርግጠኛ ማንሆንበት ዘመን ውስጥ እየገባን ስለሆነ ፋክተሮች ምክንያቶች ብዙ ስለሆኑ ማለት ነው። ቅድም ዶክተር እንዳለው አንዱ እንግዲህ የአመጋገብ ዘይቤያችን ምናይ ከሆነ ይሄ ጄኔሬሽን አሁን ያለው ጄኔሬሽን በተለይ ደግሞ እኛ አፍሪካን እንዝለለውና አውሮፓን፣ ሰሜን አሜሪካና ኢቭን ኤሽያን ብናይ the most overfed ጄኔሬሽን ይባላል። በጣም እንደ ልቡ የሚበላ ማለት የምግብ ችግር የሌለበት ጄኔሬሽን ማለት ትውልድ ማለት ነው። አሁን ትውልድ at the same time ደግሞ በጣም የሚያሳዝን most malnourished ማለትም የተመጣጠነ ምግብ መብላት ዝም ብሎ ያገኘውን የሚበላ ማለት ነው። በቃ ስለበላ ብቻ የተመቸው ስለሚመስለው የሚበላውም ማያውቅ ማለት ነው። ለዚህ ነው የምግብ ሳይንሱ ላይ you are what you eat የሚባለው። አንተ የበላኸውን የገባው ነገር ነው የሚወጣው ማለት ነው። የገባ ነገር ዝም ብሎ አይቀመጥም፣ ይወጣል። ቀን ጠብቆ ጊዜ ጠብቆ መውጣት አይቀርም። ስለዚህ ሰው በአንድ ቀን አይወፍርም እንደምታውቀው አለ አይደለ? በሳምንት በወር በአመታት እየጨመረ ይመጣል ማለት ነው። ግን የሰውነት ክብደት መቆጣጠር በጣም ወሳኝ ስለሆነ የሰውነት ክብደት ዝም ብሎ በአየር ላይ የሚመጣ ስላልሆነ የገባው ስለሆነ እና በአብዛኛው ምግብ ላይ ስናይ ምግብን የምንበላው ምግብ ምን እንደምንመገብ የምንሰራበት መንገድ አለ አይደለ? እነዚህ ወሳኝ ናቸው። ምን እንደምንመስል ምን እንደሚሰማን የሚገልጹት እነዚህ የገባ ስለሆነ ማለት ነው። ቆንጆ ማን ነው? የበላ ነው። በሀገራችን አባባል ራሱ ማለት ነው የበላው ለቆንጆ ይባላል። እንግዲህ የበላና ደግሞ የተማረ ወድቆ አይወድቅም ይባላል። የተማረን እንተውና ለጊዜው የበላ ጥሩ ነው። ቁርስ የበላ ልጅና ቁርስ ያልበላ ልጅ ትምህርት ቤት እኩል ፐርፎርም አያደርጉም፣ ይታወቃል አይደል? ስለዚህ ምግብ አንዱ የኃይል ምንጫችን ነው። የኃይል ምንጫችን ነው። ኃይል የምናገኘው ከምግብ ነው። አንዱ ምግብ በዋናነት የሚጠቅመው ለኃይል ነው። ኃያል የምንላቸው እኮ ትልልቅ የኒውክሌር ኃይል ያላቸው ሀገሮች ናቸው ኃያል የሚባሉት። የበላ ሰው ደግሞ ጎበዝ። ስለዚህ ምግብ አንዱ እንግዲህ የኃይል ምንጫችን ከሆነ ምን እንብላ ነው? ምን በላው ምግብ ነው ወሳኙ። አሁን ቅድም ከደም ግፊት ጋራ ከደም ግፊትና ተያያዥ ጉዳዮች ጋራ የተያዙ ችግሮች ላይ የምንዋየውና የደም ግፊት ከሚያስከትሉ ጉዳዮች አንዱ የምንበላቸው ነገሮች ወሳኝ ናቸው። በምንበላበት ጊዜ የምንበላው ምግብ አይ ቲንክ የተመጣጠነ ምግብ ከበላን ምግብ ውስጥ ደግሞ ከዚህ የደም ግፊትን ከፍ ከሚያደርጉ ጉዳዮች ጋር ተያያዥ ያላቸው ነገሮች ስለምንበላ ማለት ነው። እዛ ውስጥ በአብዛኛው ቅድም የጠቀሰው ጨው ብቻ ሳይሆን ሌላም ነገር ስላለ ቅባት የበዛበት ምግብ ምንበላ ከሆነ ጣፋጭ ነገር ምናበዛ ከሆነ እየወፈርን ስንወፍር ደግሞ ልባችን ለዚህ ለወፈረው ሰውነት ሁሉ ደም መርጨት አለበት። ቅድም እንዳልነው ይህ ሁሉ ደም የሚረጨው ለፍቶ አዳሪው ልባችን ልባችን ራሱ ኃይል ይፈልጋልና ይሄ የምንበላው ምግብ በአብዛኛው በቅባት በጨው በምናምን ነገር የተያዘ ከሆነ ደም ስሮቹን በዛ መልኩ እንትን እያሉ ይሄዳሉ። ስለዚህ የደም ግፊቱም እየጨመረ ይሄዳል። አንዱ ከአመጋገብ ጋር ተያይዞ ማለት ነው። ሌላው ሴደንተሪ ይሄ ብዙ ጊዜ ማንንቀሳቀስ ከሆነ እንቅስቃሴ ደካማ እንቅስቃሴ የምናደርግ ሰዎች ከሆነ ይርፈድም ይቆይም የሆነ ጊዜ ወደዛ እንመጣለን ማለት ነው። ከወዲሁ ነው ከጠዋቱ ቶሎ እንቅስቃሴ ማዘውተር አመጋገብ ላይ በአብዛኛው አለ አይደለ
ሆል ግሬንስ የምንላቸው እነዚህ ቅጠላ ቅጠል፣ ፍራፍሬ፣ ጥራጥሬ፣ አዝዕርት ምግቦች ምናበዛ ከሆነ ከምግባችን ውስጥ 3/4ኛው የእጽዋት ምንጭ ያላቸው ምግቦች ከሆኑ እዛ ውስጥ ምን አለ? በአብዛኛው ፖታሽየም አለ፣ ማግኔዚየም የሚባል ነገር። እነዚህ ሁለቱ በጣም ወሳኞች ናቸው ለደም ስሮቻችን ማለት ለልባችን በጣም ወሳኝ ነው። የደም ስር ግድግዳዎቻችን ዳይሌት እንዲያደርጉ እንዲሰፉ የሚያደርጉ ናቸው። ጨው በተቃራኒ ምን አለ? ሶዲየም አለ። አዎ ሶዲየምና ፖታሽየም ወይም ደግሞ ሶዲየምና ማግኔዚየም እነዚህ ተቃራኒዎች ናቸው ስራቸው። ስለዚህ አመጋገባችን እነዚህ ምናበዛ ከሆነ ሌላው እንግዲህ የእንቅልፍ ጊዜ አጠቃቀማችን ወሳኝ ስለሆነ ጫና ስለሚፈጠርብን ስትሬስ ይበዛብናል። ስትሬስ አንዱ እንቅልፍ ጊዜያችን በአግባቡ ስለማንጠቀም ዝም ብሎ ስለሚባክን የእንቅልፍ ጊዜ ባነሰ ቁጥር ጫና ይበዛብናል። ሰውነታችን ያቅተዋል ያን ጫና መቆጣጠር። ጫናም አሁንም መጥቶ ምን ያደርጋል? ወደ ልብ ይመጣና የደም ስሮችን የልብ ጡንቻዎች እንደፈለጉ ለተፈጠሩት ዓላማ እንዳይሰሩ ስለሚያደርግ ስለሚከላከል እሱንም እንደዚሁ ስንቆጥብ ስትሬስን ወይ ጫናን እንቆጣጠር ማለት ነው። አመጋገባችን ስፖርት ምንሰራ ከሆነ አመጋገብ ለስራ ምንሰራ ከሆነ ኮኔክሽናችን ሪሌሽንሺፓችን ከሰዎች ጋር አንዳንድ ሰው በጣም በብዙ ነገር በጣም ቁጥብ ነው፣ ጫና ራሱ ላይ ይፈጥራል። በጣም ሪላክስድ ከሆነ ጫናውን እንቀንሳለን በተወሰነ መልኩ ማለት ቅድም እንደተባለው ኢሴንሻል ፕራይመሪ የሚባለው ደም ግፊት ያልታወቀው ከ90% በላይ እንደተባለው አይታወቅም። ምክንያቱም ባይታወቅም ግን ሰይል አገኘው ትላል ልጆች ተጫወት ጥሩ ከምትመገብና አትክልት፣ ፍራፍሬ፣ ጥራጥሬ፣ አዝርት በጣም እናዘወትር ከሆነ እንቅልፋችን ምንተኛ ከሆነ አለ አይደለ እረፍትና ጫና ምንቀንስ ከሆነ ክብደታችን በተወሰነ መልኩ ምንቆጣጠር ከሆነ የእድሜ ደረጃችንም ስለሚወስን የሆነ ወቅት ላይ ሰውነታችን ይለቃል ስለሚለቅ ነው። እንግዲህ አመጋገባችን ላይ የተመጣጠነ ምንበላ ከሆነ ጉበታችንና ጡንቻችን ላይ የሚጠራቀማል ምግብ የተረፈው ምግብ ከበቂ በላይ ከሚገባን በላይ ምንበላ ከሆነ ጉበትና ጡንቻ ላይ ነው የሚጠራቀመው። ከዛ በላይ አሁንም አብዝተን ምንበላ ከሆነ ምን ይሆናል? ወደ ሆድና ወደ እንትናችን ይሄዳል፣ ጫና ይጨምራል ማለት ነው። እነዚህ ሁሉ ምግብ ይፈልጋል። ደም ይሄንን ነው የሚያደርገው። ምን ይፈልጋል? ሚነራልስ፣ ቫይታሚንስ፣ አስፈላጊ ነገሮችን በሙሉ ይዞ የሚሄድ ደም እንደ ትራንስፖርት እና ሎጂስቲክስ በምንሄድበት ጊዜ ይሄን ሁሉ ጭኖ ነው የሚሄድ ደም። ይሄ ትልቅ ሰውነት ለመመገብ ያ ሁሉ መስራት አለ መልፋት አለበት። ስለዚህ ማስጠንቀቂያዎች ይመጣሉ። እነዚህ ካደረግን ስራ ከሰራን አክቹሊ እነዚህ ስራዎች ከተሰሩ ቅድም ያለው የሚያስፈራው የ120 በላይ ያለውና ከ80 በላይ ያለው ቁጥሩ በጣም ተሻሽሎ ቅድም እኮ ዶክተር ሲያነሳ በጣም ነው የገረመኝ። አዎ በጣም ተሻሽሎ ነው። እሱም ግን ምንድነው አንዱ እዚህ ጋር ያው እኛ እስካሁን ድረስ የምንወስዳቸው ስታቲስቲክሶች የሰለጠኑት ዓለም ስታቲስቲክሶች ናቸው። አዎ ስቲል ቁጥሮቹ ቢሆን የኛ አልጠና መሰራት አለበት። እኛ ገና ነን፣ ብዙ ነገር ላይ ገና ነን፣ ግን እየሰራን ነው ብዬ አስባለሁ። ይሄን ከሰራና ስታቲስቲክሶች እጃችን ላይ መግባት ከጀመሩ ህዝቡ ወዴት እየሄደ ነው? እንዴት ነው አመጋገቡ ላይ? እንዴት ነው ጤና አጠባበቁ ላይ ስለራሱ ያለው እይታ ምንድን ነው የሚመስለው? ምን ያህል አዌር ነው? ምን ያህል ሰውየው እኔ እውነት አስፈላጊ ሰው ነኝ ይላል ወይስ ለሚስቱ፣ ለልጆቹ፣ ለሀገር ምናምን የሚኖረው ለተለያየ ለውጭ ነገር ማለት ነው? ይሄ ሰውነት እኔን ይፈልጋል። ነጋን የሚፈልገው ይሄ ሰውነት ነጋን ይፈልጋል። ጥሩ ላይ ነው እኮ ዶክተር አንተ። አይ ምሳሌ ነው እኮ ብለህ ማለት አይደለም። አማረም ልል እችላለሁ እኮ። ስለዚህ ለአማረ ተጠያቂው ማንም ሰው አይደለም። እናትም አይደለችም፣ ወንድም እህትም ሚስትም አይደለም። ልጆች አማረ ራሱ ነው። አማረ ሲኖር ነው እነዚህ ሰዎችን መርዳት የምንችለው። ለሀገር መኖር የምንችለው አማረ ሲኖር ነው። እዚህ ላይ ስራ ገና አልተሰራም። ስለምናስገባቸው ነገሮች ናቸው የሚወጡት ማለት ነው። ስለዚህ በደም ግፊትን መልክ ይውጣ በሌላም መልክ ይውጣ የገባው ነው፣ ያልገባ አይወጣ። ምን ያስገባ ነው ምን ይመገብ ነው ጥያቄው። እና የአሁኑ ትውልድ የአሁኑ ጄኔሬሽን በዓለም ግሎባሊ ማለት ነው ኦቨርፌድ ነው። በጣም ይበላል፣ ሁሉ ነገር ቀርቦለታል። እኛ ጋር ወደፊት እየተለወጠ ይመጣ ይሆናል። ሌላው ዓለም ግን እንደዛ ምግብ እየደፉ ነው ያሉት። ግን የሚበሉት ምግብ ጥራቱ ምንድን ነው? እዛ ውስጥ ያለው ምግብ አስፈላጊ ምግብ ነው አይደለም የሚለው ገና አልተሰራም፣ መሰራት አለበት። እነዚህ ነገሮች ከተሰሩና ነገሮች መለወጥ ከጀምሩ አይ ቲንክ ሁሉም በእጃችን ነው ያለው። እኛውን የምናሳጥረው እኛውን የምናረዝመው እውነት ነው። ስለዚህ ከሁሉ በላይ ቅድም እንደተባለ ልብ ደግሞ ትልቁ ነው። ትልቁ የሰውነት ክፍል ነው። በጣም ወሳኝ ነው። ለብዙ ነገሮች ጥፋትን ልማትን ወሳኝ ስለሆነ እሱ በብዙ መልኩ ማገዝ ያለብን፣ በተለይ በአመጋገብ የእንቅልፍ ጊዜ በመጠቀም ስትሬስን በመቀነስ በትንሽ በትልቁ ባለመጨነቅ እነዚህ ስፖርትን እንቅስቃሴን በማዘውተር አንዳንድ ሰው ከሶፋው ለመነሳት የማይፈልጋል።
ምግብ በልቶ እንኳን ቤቱ ቢንጎራደር ከበላ በኋላ ራሱ ትልቅ ነገር ካሎሪ ያቃጥላል። በትርፍ የገባ ካሎሪ ማቃጠል እኮ ስለሚያስፈልግ ካላቃጥለው ስለሚያቃጥል ነው እሱ ማለት ነው። ጥሩ ነው። በጣም አሪፍ ዶክተር፣ ምናልባት ስለ ምልክቶቹ አሁን ብዙ ሰው እንደው ማጅራት የያዘኝ አይነት ነገር ሲሆን ጥርጣሬ ይገባውና ወደ ምርመራ ይሄዳል ነው። በዚሁ አጋጣሚ ግን ዋና ዋና የምንላቸው የግፊት ማስጠንቀቂያዎች እንደው ምንድናቸው? ምናልባት እንግዲህ በድብቅ ካልኖረ ምልክት ካሳየ ግን እንደው ምን ናቸው? መልካም። ግፊት ብዙ ጊዜ ምልክቶችን አያሳይም። ግፊት አንድ ሰው የደም ግፊት መጨመር አለመጨመሩን በትክክል ለማወቅ የግድ መመርመር ይኖርበታል። በአብዛኛው ግፊት ሰዎች ወይ ለተጓዳኝ ችግር ሄደው ለምርመራ እግረ መንገዳቸው ለመንጃ ፍቃድ ለሆነ ለሰርተፊኬት ለስራ ቅጥር በተለያየ ምክንያት እንዲሁም አንዳንዶቹ ደግሞ ቼክ ለማድረግ እንዲሁ ሩቲንሊ ቼክ አፕ አሁን ላይ እንደሱ አይነት ነገሮች እየተለመዱም ስለሆነ በዚህ መንገድ ነው ብዙ ጊዜ ሊገኝ እንጂ አብዛኛው ምልክት አያሳይም። ምንለው ግን ዶክተር አሁን የሆነ ነገር ጫና ካለ ሰውነታችን ላይ ምልክት እንዴት አይኖርም? ምንድነው ግፊት በባህሪው ክሮኒክ ፕሮሰስ ላይክ ግፊት ሰደን በተለያየ ምክንያት ግፊት ድንገት ሊጨምር ይችላል። በርግጥ ላይክ አሁን አንድ ሰው ድንገተኛ የኩላሊት መድከም ቢያጋጥመው፣ የሆርሞን መዛባት ቢያጋጥመው፣ ስትረስ ቢኖር ወይም ድንገት መድኃኒት ቢያቆም ቢኖር ግፊቱ በከፍተኛ ሁኔታ ሊጨምር ይችላል። ያኔ ከፍተኛ የሆነ ስሜቶች ልናይ እንችላለን። የራስ ህመም፣ ማቅለሽለሽ፣ የንቃት መቀነስ እንደዚህ ልናይ እንችላለን። ግን ግፊት ብዙ ጊዜ ክሮኒክ ነው፣ ቀስ ብሎ የሚመጣ ነው እና የደም ስሮችን ቀስ በቀስ እየጎዳ መጨረሻ ላይ ጉዳቱን ሌሎች ኦርጋኖች፣ ሌሎች የሰውነታችን ክፍሎች ጉዳቱን ካስተናገዱ በኋላ ነው ግፊቱን የምናውቀው። ምናልባትም እኛ ቀድመን ቼክ ካላደረግን እኛ አሞን በምንሄድበት ጊዜ ኩላሊት ላይ ጉዳት አምጥቶ ሊሆን ይችላል። የደም ስሮች ላይ ችግር አምጥቶ ሊሆን ይችላል። ኩላሊት በቀረው አቅም እየሰራ ነው እንጂ ጉዳቱ ምልክቶቹ ብዙ ጊዜ ኩላሊትም ሆነ ሌሎቹ ቶሎ ላናቸውም። ስለዚህ ብዙ ጊዜ ምልክቶች አይታዩም። ኢቭን ሲቪር ሃይፐርቴንሽን የምንለው ላይክ 180 በ110 በላይ ሆኖ እንኳን 70% ምልክት የለውም። እዚያ እንኳን ደረጃ ላይ ደርሶ ምልክት የለውም። ምልክት ያው አንዳንዴ ምልክት ካለ ግን የሚያሳያቸው ምልክቶች ቅድም አንተ እንዳልከው የራስ ህመም ሄዴክ፣ አንድ ሰዎችም እንዳልከው ማጅራቴን ያዘኝ እንደዚህ የሚሉት በትክክልም ምልክት ሲያሳይ አንዱ የግፊት ምልክት የራስ ምታት ነው። የራስ ምታት መንስኤው ያልታወቀ ድካም ሊሆን ይችላል። እንደዚህ አይነት ነገሮች ሰውነት ማላብ፣ አልፎ አልፎ እንደዚህ ነስር፣ እንደዚህ አይነት ነገሮች ሊሆን ይችላል። እየገፋ ሲመጣ ደግሞ ቅድም እንዳልኩ ማስታወክ ሊሆን ይችላል። የንቃት መቀነስ ሊሆን ይችላል። የደረት ላይ ውጋት ሊሆን ይችላል። ምክንያቱም ከፍተኛ ብለድ ፕሬሸር በሚኖርበት ጊዜ የሀርት ዲማንድ ኤንድ ሰፕላይ የሚሄደውና ልብ የምትፈልገው ያለመመጣጠን ይኖራል። ስለዚህ የልብ የደረት ላይ ህመም ሊሆን ይችላል፣ ወይም አንጃይና የምንለው ምናልባትም የልብ መድከም እንደዚህ አይነት ነገሮችን ሊያስከትል ይችላል ማለት ነው ምልክቶቹ። ስለዚህ በጣም ሲቪር በሚሆንበት ጊዜ ሌሎች የሰውነት ክፍሎች መድከም፣ የኩላሊት መድከም፣ የልብ ችግር፣ የስትሮክ እንደዚህ አይነት ነገሮችን አንዱ መጨረሻ ላይ የምናገኛቸው ነገሮች ሊሆን ይችላሉ። ግን ዋናው ነገር ትኩረት መስጠት ያለብን ግፊት ሁልጊዜም አንድ ሰው ግፊት እንዳለበትና እንደሌለበት የሚታወቀው ሄዶ ግፊቱን ቼክ ሲያደርግ ብቻ ነው። ስለዚህ በሶስታችንም መካከል ግፊት መኖር አለመኖርም ማናችንም አሁን ላይ ልናውቅ አንችልም። የምናውቀው ሂደን ቼክ ካደረግን በኋላ ነው ማለት ነው። ስለዚህ አንድ ሰው በተለይም እድሜው ከ18 ዓመት በላይ የሆነ ሰው ከ18 እስከ 40 ያለ ሰው ቢያንስ በአመት በ3 ዓመት አንዴ
ቼክ ማድረግ አለበት ግፊቱን። ከ40 ዓመት በላይ ያለ ሰው ደግሞ ቢያንስ በአመት አንዴ ቼክ ማድረግ አለበት። ሌሎች ተያያዥ ችግሮች የስኳር፣ የኩላሊት፣ የልብ ካሉ ደግሞ ከዚያም በፈጠነ ምናልባትም በ3 ወር በ6 ወር ሊያደርግ ይችላል። ግን ሁሉም ሰው ቢያንስ ከ1 እስከ 3 ዓመት ባለው ቅድም በነገርኩ የእድሜ ሬንጅ ያሉት ግፊቱን ቼክ ማድረግ አለበት ማለት ነው። የመመርመር ባህላችን ዶክተር እንደው አሁን ቅድም ታነሳ ነበር በተለይ ጀርመን ረጅም ዓመት እንደመቆየት እንደው ማህበረሰቡ በተለይ ራሱን የማወቅ የመመርመር ባህሉና በእኛ ሀገር ያለው ሁኔታ እንደው ምን ታዝበሃል? ትንሽ እዛ ላይ እንደው ተሞክሮ ነው ተናገረን። ጥሩ ጥያቄ ነው። አክቹአሊ ያው ሁለቱ ማህበረሰብ ውስጥ የኖርኩ ሰው ነኝ። እኔ በወጣትነቴ ነው እዛ ሀገር የሄድኩትና እኔ ዛሬ 38 ዓመት 37 ዓመት ስገባ በጣም ነው የገረመኝ። ምክንያቱም ኢትዮጵያ በእኛ ወቅት ያኔ ከ37 ዓመት በፊት በደርግ ዘመን ማለት ነው አገር ኢትዮጵያ ዙራሽ ሁሉ ለምለም በተፈጥሮ ጸጋ እንዳንቺ ያለ ለምለም ስንዘምር ነው ያደግነው በእኛ ዘመን ማለት ነው። እና ስገባ ልክ እንደዚህ ወደ ነሐሴ ወቅት ነው የገባሁት። ግሪን ነው በቃ ሰማዩ ምድሩም ግሪን ነው ኦልሞስት ሲጋነን ማለት ነው። ሲጋነን እና ሰው ማለት ነው በቃ በጣም በቃ ዌል ሲቪላይዝድ የሚያደርገውን አብዛኛው የሚያውቅ ሰው ነው። ለምንኛ ለምን እነሱ የሚል ጥያቄ ገና ስገባ ነው የጀመረው። ለምን ገና አካባቢውን አይታ ገና አካባቢው ነች። ለምን እኛ ይናል ታች ሸለቆ ውስጥ እነሱ ላይ ጫፍ ተራራው ላይ የሚል ጥያቄ ስለነበረኝ አይ ቲንክ ይሄን ጥያቄ ለመመለስ ብዙ ሄጃለሁ። የመጀመሪያው ሕክምና ዶክትሬቴን ከዛ ደግሞ ፒኤችዲን ሲይዝ የሁሉ ዘመን ስማር ይሄንን ነበር ጥያቄ መመለስ ፈልገው አካዳሚኩ እንዳለ ሆኖ ማለት ነው። አንድ ነገር ግን መጨረሻ ገባኝ። በደንብ የገባኝ ህዝባቸውን አስተምሯል። እኛ ጋር ትንሽ ዕውቀት እንኳን መደበቅ ነው የምፈልገው። የሆነች በራችንን ነገር ካለች ለሌላ ሰው መስጠት የሆነ ሞኝነት ይመስለናል። እንደሱ እነሱ ጋር ትንሽ ዕውቀት ካለች ከዛችው ከላብራቶሪ ከወጣችበት ፕሩቭ ከተደረገችበት ጊዜ ጀምሮ ወደ ህዝቡ ይገባል። ህዝቡን የማሰልጠን ህዝቡን የማስተማር ህዝቡን የማንቃት ስራ ይሰራል። ማሲቭሊ ይሰራል። በቃ የበለጡን በሱ በቀለማችን አይደለም በዘራችን በቋንቋችንም አይደለም ከልዩነታችን ሌላ ነገር ሳይሆን እነሱ የነቁ ናቸው የበራላቸው ናቸው። ስለዚህ እያንዳንዱ ለማህበረሰቡ የሚጠቅም ነገር ወዲያው ነው የሚያስፋፉት። በትምህርት በስልጠና በተለያየ መልኩ እቺ ፎርማሊም ኢንፎርማሊም በተለያየ መልኩ ዕውቀት ትበራለች። እንደኛ ጋር አትንቀረፈፍ። እኛ ጋር የሆነች ዕውቀት ካለች እገሌ ሰቃይ ነው ከትምህርት ቤት ጀምሮ በቃ መደበቅ ነው። ለጓደኛው እንኳን አይነግርም ዕውቀቱን በቃ ነውር አድርጎ ነው የሚቆጥረው አይደል ይመስለኛል። ይሄ አድጓል። ወደ ኋላ የቀረ ነው እንደ አፍሪካ ማለት ነው የቀረ ነው። ዕውቀትን የማስፋፋት ባህላችን ደካማ። ስለዚህ እኔ ከመጀመሪያው ጀምሮ እዛ ላይ የነበረ ቁጭት እሱ ላይ ነበር። እዚህ ሀገር ስመጣ ትምህርት ላይ ነው የሰራሁት። ዩኒቨርሲቲ አስተምሬያለሁ። ታች ከታች ጀምሮ ብዙ ተማሪዎችን የምችለውን ያህል ማለት ለማስተማር ሞክሬያለሁ። እዚህ ማስተማር እኛ ጋር ይጎለናል። የተጎዳ ነው መስሎ ይመስለኛል። ስለዚህ እኔ እንግዲህ ምግብ ላይ ነው በአብዛኛው የምሰራውና የጤናማ አኗኗር ዘይቤ ላይ ነው የምሰራው። ስለዚህ ይሄ ነገር ቅድም ያልነው ልብና ከልብ ተያያዥ የሆኑ ጉዳዮች በቃ ብዙዎቻችን ሰዎቻችን እያሳጣን ነው። አንዳንዱ ቢሮ ውስጥ ይሞታል፣ አንዳንዱ አልጋ ላይ ተኝቶ ይሞታል፣ አንዳንዱ መኪና ላይ ይሄድ ይሞታል። ሳይለንት ኪለር ስለሆነ ቅድም ምክንያቱ አይታወቅም ያለው ለሱ አይታወቅም፣ አይናገርም። ምክንያቱ ሳይለንት ኪለር ነው፣ ድንገት ነው። ስኳርና የልብ በሽታ በአብዛኛው ባህላቸው እንደሱ ነው። ይሄን መመርመር እና ማወቅ አለበት። እነሱ ይመረምራሉ፣ ህዝባቸው መረጃ ይዛሉ። ኤኒባዲ ይመረምራል፣ ይታወቃል። የጤና ኢንሹራንስ አላቸው። ጤና መድን እንደምንለው እኛ ሀገር ማለት ነው። እኛ ሀገር ተጀምሯል የጤና መድን። አሁን ገጠርም ከተማም ገብቷል። ስራው እየተሰራ ነው ያለው። ይሄ ስራ ማደግ ያለበት እያንዳንዱ ሰው መረጃ መወሰድ አለበት። ምክንያቱም ሰው ከባድ ዋጋ ሀገር ከፍላበታለች እኮ ከልጅነቱ ከእናቱ ማጸፍ እዛ በደም ሲስተማቲካሊ የሚሰሩት እኛ ባቡ ሰጠኝም ተወልዶ ቢመጣም ልጁ ጊዜ ጋር ነው አየህ ተወልዶ ወደዚህ ምድር ከመጣበት ጀምሮ ከእናት ደረት ከዛ ደግሞ በመሬት ላይ በእንብርክ ከዛ እንዲህ እያለ አድጎ ነው እንደምንም ባለን ሪሶርስ አስተምረን እዚህ ያደርሰን። ይሄ ሰው ልናጣው አይገባም። ዜጋ ስለሆነ ሀብትም ስለሆነ መታጣት ያለበት ዜጋ። ስለዚህ ምንድነው የማንቃት ስራ አልተሰራም። እነሱና እኛ ልዩነታችን ነው። አት ኤኒ እንትን ዕውቀት
በተቻለ ፍጥነት ይሄዳል። በተቻለ ፍጥነት እየጣሰም ይሄዳል። ስለዚህ እኛ ጋር አንዱ አናስተምርም፣ ህዝባችንን አናነቃ። በዚህ አቅጣጫ ይብና አሁን የምንነጋገር ስለ አመጋገብና ስለ ጤና እንትን ነው። በዚህ ሴክተር ላይ እንኳን የሰራነው ስራ ደካማ ሆኖ ነው የሚያሳየው። ስንት ሰው እንደሞተብን አናውቅም እኮ እንደው ይሞታል፣ የናል ሰው ደም ግፊት አለው፣ የናል ሰው ስኳር አለው እንላለን እንጂ ይሄ ሰው ይደርሳል ብሎ ለመከታተል ፎሎ አፕ እንኳን የለም። እነሱ ጋር እንደዚህ አይደለም። አንድ ሰው ምልክት ካሳየ ፎሎ አፕ ይደረጋል፣ ክትትል ይደረጋል፣ አስፈላጊ ድጋፍም ይሰጣል። ክትትልና ድጋፍ እንለይ ለዚህ ሀገር አንዳንድ ነገር ላይ ክትትልና ድጋፍ ያስፈልጋል። ስለዚህ ዜጋችን እያጣን እንዳንሄድ ከወዲሁ ባለን ሪሶርስ ማለት ነው ባለን ሪሶርስ በተቻለ መጠን ዕውቀትን መስጠት አለብን። የማንቃት ስራ ማለት ነው። የማንቃት ስራ መሰራት አለበት። ይሄን ከሰራን አይ ቲንክ የተወሰነ ሰው እናድናለን። በጣም ብዙ ሰው እያጣ እንደሆነ እርግጠኛው እኔም እርግጠኛ እነሱ ጋር አንድ ሰው እንዴት እንደሚያልፍ ይታወቃል፣ የት እንደገባ ይታወቃል። እኛ ጋር ግን አይታወቅም። ባወጣው ነው። እውነት ጥሩ ሐሳብ ነው ዶክተር። መልካም ተመልካቹ የተከታተላችሁ የምትገኙት ጤናው በቤትዎ ነው። ከደም ግፊት ጋር በተያያዘ ነው ሰፋ ያለ ሐሳብ እያነሳን የምንገኘው። ካፍታ ማስታወቂያ በኋላ ደግሞ ተመልሰን እንገናኛለን። ትላንት ረዥሙን ጉዞ አንድ ብለን ስንጀምር የገጠሩን ማህበረሰብ በኢኮኖሚ ከከተማው ለማስተሳሰር ዛሬ ህልማችን ታላቅ መድረሻችን ሩቅ ሚናችን የጎላ ውጤታችን ተጨባጭ ህብረትን ዘምረን ስኬትን አጉልተን በየዘርፉ አሻራ ትተን እልፍ አከናውነናል። ዘመናዊነትን ተላብሰን ከዲጂታል ዓለም ተቆራኝተን እንደ አርማችን ማብቂያ በሌለው ጥረት እየተመራን በሁሉም አቅጣጫ የከፍታን ማማ ተያይዘናል። የፈጣን እድገታችን መሰረት የደንበኞቻችን አብሮነት የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ አባዬ ስንት ዓመት ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋለህ። አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው? የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳይረፍድብህ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ። ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልሰናል። ከደም ግፊት ጋር እያነሳ ነው ያለው ሐሳብ አሁንም እንደቀጠለ ነው። ምናልባት ዶክተር መክብብ ከፍተኛ የደም ግፊትን መቀነስ እንደው ምንድነው የሚያመጣው ትልቅ የፋይዳ እንደው ምንድነው? ብዙ ጊዜ ከፍተኛ የደም ግፊት ያለበት ሰው የሚመጣበት ችግር እንዳለ ይታወቃልና ያንን መቀነስ የሚያመጣው በተለይ ከሰውነት ክፍሎች ጋር ተያይዞ ፋይዳ ምንድነው? ከፍተኛ የደም ግፊት የሚያስከትላቸው ጉዳቶች አይተናል። ማለትም እንደ ኩላሊት፣ ልብ፣ የደም ስሮች፣ ብሬን ላይ የሚያስከትላቸው ባጭርም በረጅም ጊዜ የሚያስከትላቸው ጉዳቶች አሉ። ስለዚህ ግፊትን መቆጣጠር በተለያየ መንገድ ሊሆን ይችላል። በኋላ እንጠቅሳቸው ሆኖ ግፊትን መቆጣጠርና ወደ ኖርማሉ መመለስ እነዚህ የሰውነታችን ክፍሎች ኦርጋንስ ላይ ሊደርስ የነበረውን ችግር መቆጣጠር እንችላለን ማለት ነው። በተለይ ደግሞ ጉዳት ከመድረሱ በፊት የምንቆጣጠረው ከሆነ እነዚህ ኦርጋኖች ላይ ጉዳት እንዳያስተናግዱ ቀድመን መከላከል እንችላለን። ቀድመን ብቻ ሳይሆን ኢቭን ጉዳት እንኳን ካስተናገዱ በኋላ ፈርዘር የተፈጠረው ችግር ቦር ወደ ከፋ ደረጃ እንዳይደርስ ማስቆም እንችላለን። ስለዚህ ግፊትን በየትኛውም መንገድ መቆጣጠር እጅግ አስፈላጊ ነው። ምክንያቱም ብዙ ጊዜ በአብዛኛው ግፊት አንድ ጊዜ ካልተቆጣጠር ነው ቀጣይ ነው የሚሆነው።
ስለዚህ ሰዎች በተለምዶ እኛ ኮሚኒቲ ላይ ትንሽ የግፊት መድኃኒት ያለ መውሰድ ሬዚስት የማድረግ እንደዚህ ነገሮች አሉ። ምንድነው ግፊት በራሱ ጊዜ ሊመለስ ይችላል። መድኃኒቱን ከጀመርኩ በኋላ ባቆመው ሊለምድብኝ ይችላል። ስለዚህ ማስለመድ የለብኝም፣ በተለያየ ነገር መልሰዋለሁ የሚል አመለካከት አለ። ነገር ግን ግፊት አንድ ጊዜ ካለ የግድ መቆጣጠር መቻል አለብን ማለት ነው። አንዳንድ ሰዎች ግፊት ያልወርዳል ይላሉና ዘይት የሚያስቸግር ነገር አለ። ሊያስቸግር ይችላል ማለት ቅድም እንዳልኩ መንስኤዎቹም የተለያዩ ናቸው። የተለያዩ ምክንያቶች አሉት። ስለዚህ እንደየ ምክንያቱ ሊሆን ይችላል። ስለዚህ አንዳንዴ በቀላሉ ምክንያቱን ግፊቱን ያመጣውን ምክንያት ስንቆጣጠረው ግፊት ወደ ነበረበት ሊመለስ ይችላል። ለምሳሌ ድንገተኛ የኩላሊት ጉዳት አኪዩት ኪድኒ ኢንጁሪ ቢኖረው አንድ ሰው ያንን ኩላሊቱን በመድኃኒት ካስተካከል ነው ግፊቱ ወደ ነበረበት ይመለሳል። ሌሎችም የሆርሞን ችግሮች ካሉ እነሱን ካስተካከልናቸው ሊመለስ ይችላል። መድኃኒት እየወሰድን ከሆነ እሱ ከሆነ የጨመረው እሱን ካቆም መድኃኒት ግፊቱ ሊስተካከል ይችላል፣ መድኃኒት ላይ ወስድ ይችላል ማለት ነው። አንዳንዴ ደግሞ ግፊት በመድኃኒት ሆኖ ግን በቀላሉ በአንድ መድኃኒት በትንሽ ዶዝ በትንሽ መጠን ሊመለስ ይችላል። ብዙ ጊዜ ሁለት መድኃኒቶችን ኮምባይን አድርገን ከዚያም ሲል 3 እንሄዳለን። ከ3 ብዙ ጊዜ በ3 መድኃኒቶች በተገቢው መጠን በተገቢው ዱሬሽን ሰተነው በ3 መድኃኒቶች ብዙ ጊዜ ፈርስት ላይን ድራግስ በምንላቸው ሰተነው ሪስፖንድ የማያደርግ የማይሻሻል ግፊት ብዙ ጊዜ የማይመለስ ወይም ሬዚስታንት ሃይፐርቴንሽን ይባላል። ስለዚህ እሱ አይነት ሃይፐርቴንሽን ብዙ ጊዜ በደንብ ምርመራዎች ሊያስፈልጉት ይችላሉ። ምናልባትም ካሁን በፊት ባደረግነው ምርመራ ያለየነው ችግር አለ ማለት ነው። እሱ በደንብ በባለሙያ ለምሳሌ ፕራይመሪ ላይ ሄልት ሴንተር ከሆነ ፕራይመሪ ሆስፒታል እንደዚህ ምናምን ከሆነ ሞር ባለሙያዎች ወዳሉበት ሪፈር ተደርጎ ኢቫሉዌት መደረግ ያለበት ደን ተጨማሪ የግፊት መድኃኒቶች ሊሆን ይችላል፣ ሌላ ተጨማሪ ሕክምናዎች ሊሆኑ ይችላሉ ያስፈልጉታል ማለት ነው። ስለዚህ ግፊት እንዳልኩ በአብዛኛው የግፊት መድኃኒቶችን በመስጠት ኮንትሮል ታደርጋለህ። በትንሹ ደግሞ ግፊት መድኃኒትም ሳትጀምር ለምሳሌ ቅድም ሪስኮች ያልኩ አንድ ሰው ክብደቱ የጨመረ ከነበረ ክብደቱን በመቀነስ ሴደንታሪ ላይ እንቅስቃሴ የማያደርግ የአካል እንቅስቃሴ የማያደርግ የነበረ ሰው ስፖርት ቢሰራ ዱብ ማለት ከጀመረ ዱብ ማድረግ ከጀመረ ከዚያም አልፎ በተገቢው መጠን አንድ ሰው በሳምንት ቢያንስ 150 ደቂቃ ምንድነው በቀን ለ30 ደቂቃ ለ5 ቀን ያክል ቢሰራ ይሄ አፕሮፕሪየት ሞዴሬት ኢንቴንሲቲ ኤክሰርሳይዝ የምንላቸው አሉ። እነሱን ቢሰራ ካልሆነም ደግሞ ቢያንስ እንኳን ቅድም እንዳለው ተነስቶ ቢንቀሳቀስ የትኛውም አይነት የእንቅስቃሴ ሌብል ጠቃሚ ነው። ጠቃሚ ነው፣ ጉዳት የለውም ብቻ ሳይሆን ጠቃሚ ነው። ከዚያም በላይ ደግሞ አፕሮፕሪየት የሆነውን ኤክሰርሳይዝ ቀን በቀን ሰው በአንድ ቀን የሚፈለገውን ኤክሰርሳይዝ አይሰራም። ቀን በቀን እየጨመረ ኤክሰርሳይዝ ማድረግ አለበት። ሶ ኤክሰርሳይዝ በሚያደርግ ጊዜ ክብደትን በሚቀንስበት ጊዜ ሌላ ቅድም ስንናገር ሌሎች ኮንትሪቢዩቲንግ ፋክተር አጋላጭ ነገሮችን በምናስወግድበት ጊዜ በተወሰነ መጠን ግፊት አንዳንድ ሰዎች ሊቆም ይችላል። በዚያ ላይ በአብዛኛው ግን የግፊት መድኃኒት ይፈልጋል። ስለዚህ የግፊት መድኃኒት በአብዛኛው የግፊት መድኃኒት በመስጠት ግፊትን ኮንትሮል ማድረግ ይቻላል። በአብዛኛው ግፊት መቆጣጠር ይቻላል። ስለዚህ ግፊት መድኃኒት መውሰድ ዋናው ፖይንት ነው ማለት ነው። ሰው አብዛኛውን ጊዜ በሚገጥመን ያው ልሞክረው ያለ ግፊት መድኃኒት ከዛ ከተወሰነ ጊዜ ቢመጣል እስቲ ደግሞ ትንሽ ልሞክረው በመሃል
ያልተገባ ጉዳት ሊያስተናግዱ ይችላሉ ማለት ነው። ስለዚህ የግፊት መድኃኒት መውሰድ በጣም ትኩረት ሊሰጥበት የሚገባ ነገር ነው ማለት ነው። ግፊት ችላ ሊባል የሚገባው ነገር አይደለም። ሁለተኛ እድል የሚሰጥም አይደለም። ዶክተር ቅድም ስታነሳ እንግዲህ ግፊት እንዳይዘን አስቀድመን መከላከል እንዴት እንደምንችል ነው ከውጭ ሀገር ጋር ተሞክሮ ያው በተለያየ አጋጣሚ ከተፈጠረ በኋላ ደግሞ አሁንም እድሉ ስላለ ከግፊት ጋር የሚኖሩ ሰዎች እንደው ምንድነው ያኗኗር ዘይቤያቸው ከአመጋገብም ከምንም ጋር ተያይዞ? እውነት ነው እንግዲህ ምንድነው ለግፊት አጋላጭ የሆኑ ጉዳዮች ላይ ስንዋይ ቆይተናል። አኗኗር ዘይቤ ነው ወሳኝ ነው። አሁን ምናልባት የሕክምናው ዓለም ወዴት እየሄደ ነው በአሁኑ ጊዜ 21ኛው ክፍለ ዘመን ማለት ነው። ከዚህ በኋላ ያለው ኤጅ ለየት ያለ ኤጅ ነው። የቴክኖሎጂ ኤጅ ነው። እንደ ድሮ በአቦ ሰጠኝ ምናምን እናደርገው ነገር የለም። አሁን ይታወቃል። ኢቭን አንዳንዱ እንትኖች ዲጂታል እንትኖች ቱሎች ራሳቸው ያንዳንዱ ነገር ስካን ያደረጉ መረጃ ሁሉ ይሰጡናል። የምንይዘው ሞባይል ላይ የምንጭናቸው አፕሊኬሽኖች የሚገርሙ ናቸው። ሰዓት ላይም ጭምር የተጓዝከውን ርቀት በጣም በሚገርም የተመቸ ጊዜ ነው ጊዜው መረጃ ለሚፈልግ ማለት ነው። በእውነት ምንድነው ትልቁ ነገር የሚገባን ነገር ማወቅ ያስፈልጋል። ቅድም በሆነ በአንፕሪዲክተሪ በሆነ ነገር ዝም ብሎ የመጣ ነገር አይደለም። መንስኤው አይታወቅም ማለት ግን ዝም ብሎ የመጣ አይደለም። ኦፍ ኮርስ ጄኔቲካል ዲስፖዚሽን አለ፣ ከዘር የሚመጣ ነገር አለ። እሱን መቆጣጠር የማችላቸው ነገሮች አሉ። ግን በአብዛኛው መቆጣጠር የምችላቸው ሪቨርስ የሚደረግ ነው። ክሮኒክ ኬዝ ቅድም ዶክተር መክብብ እንዳለው ማለት ነው። ቀስ እያለ ምናልባት አይተህ ከሆነ እኛ ሲወሪ ሲስተማችን ከተማችን ውስጥ ያለውን ዝም ብለን ነው ቧንቧ የድሮ ቧንቧ ዝም ብሎ እንትን ነበረ ብላይ ነበረ ማለትም ውስጡ ቆሻሻ ሲሄድበት የግርግዳው ሲጣበቅ በኋላ ከውሃ ጋር ገባ ሲጣበቅ ቆይቶ መጨረሻ ላይ ይፈነዳል። ልክ ደም ስርም እንደዛ ያ ኮሌስትሮል የምንለው ችግር ብዙ አላነሳ ነው እንጂ በአብዛኛው ከዚህ ጋር ልክ የደም ስርም እንደዛው የሄደ ደም ስራችን ላይ የሚገባው ቅባቱ ማለት ነው የሳቹሬትድ ፋቱ እየገባ እየዘጋ ይሄዳል። አንዱም እየጠበበ ይሄዳል ማለት ነው። ሲጠብ ደግሞ አይተህ ከሆነ ውሃ ስንረጭ እና ምን ያህል ስትጨምቀው ትንሽ ስታጠበው ግፊት ይጨምራል፣ ወደ ትንሽ ረዘም ይላል። የደም ስራችን እንደዛ ነው በነገራችን ላይ እና ምንድነው እነዚህ ነገሮች ለመቆጣጠር የምንበላቸው ምግቦች እዚህ ጋር ቴብል ላይ ሲቀም ምንድነው እዚህ ውስጥ ያለው ብለን ማሰብ መጀመር አለብን። ኢቭን የሚበላው ማለት ነው አጣራ አይደለ የሚጠጣውም እንደዛ ሶዳዎችን ስንጠጣቸው ሶዳዎች ምን አላቸው ሶዲየም አላቸው ማለት ነው። ሶዳ ስንል በአብዛኛው ሶዲየም አለው ማለት ነው። እነሱን አዲቲቮች ናቸው በአብዛኛው ምግቡን ለማቆየት የሚጠጣውን ነገር ለማቆየት እድሜውን ለማርዘም የምንጠቀምባቸው ነገሮች ይገባሉ። ገብተው አይቀመጡም፣ ስራ እየሰሩ ነው ማለት ነው። በሂደት እየተጎዳን ነው አናውቀውም እንጂ የሆነ ቦታ ላይ ነው የማንቂያ ደውል የሚደወለው ወይ ስትሮክ ወይ ደግሞ የልባችን ይደክማል። እነዚህ የመጡት ከምንድን ነው? ከምናደርጋቸው ነገሮች ከላይፍ ስታይላችን ጋር ይጠቅመናል ብለን ባሰብነው ነገር ወደ ውስጣችን ባስተናገድነው ነገር ነው የመጣው። ስለዚህ የሚጠቅሙ ነገሮች በሚበላም በሚጠጣም በሚተነፈስም በምንሰማውም ማለትም ወደ እዚህ ሰውነት ወደ ተከበረው ሰውነታችን የምናስገባው ነገር ሰሌክቲቭ መሆን አለብን። ሰሌክቲቭ መሆን ካልቻልንና አሰሱም ገፈሱም እንዲገባ ከፈቀድን ኬላዎችን ካልፈጠርን አደጋ ውስጥ እንገባለን። አደጋው ደግሞ ጫና ስለሚፈጥር ነው። ጫናው ደግሞ ቅድም ያልነው የፕሬሸር የምንለው ነገር የግፊት የምንለው ነገር ተጠራቅሞ መጥቶ ነው ግፊት ሆኖ በልብና በደም ስሮች ውስጥ ይከሰታል ማለት ነው። ስለዚህ አንዱ ሰው ጫና መቀነስ መቻል አለበት። ስትሬስ ማለት ነው። ስትሬስ ማለት በጣም ወሳኝ ነው። ስትሬስ አታክ የሚባል ነገር አለ። ብዙ ሰዎች አሁን እንደ ቀላል ነው የሚያዩት። ለትንሹ ለትልቁ የምትጨነቅ ከሆነ አንተ ማትመርጥ ከሆነ የምትጨነቅበት ነገር ማትለይ ከሆነ አሁንም ቅድም ወዳልነው ነገር ይመጣል ማለት ነው። ወደ ትልቁ የሰውነታችን ወደ ልብ ይመጣል ማለት ነው። ሁሉ ጫናው ይመጣል በቀጥታ በተዘዋዋሪ ማለት ነው። ስለዚህ ምን በላውን የምናስበውም ነገር የምናስተናግደው ነገር ሁሉ ጫናው ወደዛ ስለሚመጣ ማለት ነው ጫና ይፈጥራል። ጫናው ይሄ ቴንሽን የምንለው ወይም ደግሞ ሃይፐርቴንሽን ወይም ሃይፖቴንሽን እንለዋለንና ቅድም እንደተባለ ማለት ጫና ሲቀንስ ማደጋ ስላለ ማለት ነው።
ኖርማል ጫና ስለሚያስፈልግ ሰውነታችን ይፈልጋል። ጥረህ ግረህ ነው የተባልነው። ተፋልጠን ተጋድለን ኑሮ ማሸነፍ አለብን። ለማሸነፍ ግን ትጥቃችን ሙሉ መሆን አለበት። ስለዚህ አመጋገባችን ላይ የምንወስዳቸው ነገሮች ለሰውነታችን የምናስተናግደው ነገር በሙሉ ሰሌክቲቭ መምረጥ አለብን። ማንመርጥ ከሆነ በኋላ ምራጭ ሆነን ወድቀን እንቀራለን ማለት ነው። ስለዚህ መድኃኒት ቅድም ዶክተር መክብብ እንዳለው የመጀመሪያው ደረጃ ነው። መሞት ስለሌለበት ሰው አይደለም። ኤችአይቪ መድኃኒት እንኳን የዛሬ 30 40 ዓመት ጀምሮ ሰዎች እነ ማጂክ ቶንሰን እስካሁን እየወሰዱ አይደል እንዴ? እስካሁን እየወሰዱ መድኃኒቱ ጠቅማል ማለት ነው። መድኃኒት የመጀመሪያው ደረጃ ሌላውን ስለማናቅ ነው። ሌሎች ጥቅሙን በደንብ ካለየን እንትን እንላለን። አይ መድኃኒት ከጀመረ ይለምዳል የሚባል ነገር አይሰራም። ጥሩ ከሆነ ለምን አይለምድም? ጥሩ እኮ ነው። ያዳነህ እኮ ካዳነህ እኮ ይልመድ፣ ችግር የለውም። ስለዚህ አንዱ በእኛ ዘርፍ እንደ ምግብ፣ ስፖርት፣ ስትረስ መቀነስ፣ ውሃ በአግባቡ መጠቀም፣ አየርን መጠቀም ከሁሉ በላይ ሰዎች ይጨናነቃሉ። አንዳንዴ ደም ግፊቱ ያጨናነቅና ይመጣና ያኔ ኦክሲጅን ስትወስድ ኦክሲጅን በጣም ሞለኪውላር ስትረክብ በጣም ትንሽ ስለሆነ ጭንቅላትን ጥሶ ይገባል። ካሮቲድ አርተሪ ይባላል። ይህ እንዳያጨናንቀው ስትሮክ እንዳይመጣ ማለት ነው። ትንፋሽ ሳብ ማድረግ አንዱ ቀላሉ መንገድ ስለሆነ ማለት ነው። ረጅም መተንፈስ፣ ረጅም ወደ ውጭ ወደ ውስጥ፣ ያኔ ካልም እንሆናለን። ጥሩ ዶክተር፣ እስኪ አንድ ተመልካች መስመር ላይ ስላሉ እሳቸውን አስተናግደን እንመለሳለን፣ እንቀጥላለን። ሄሎ፣ ጤና ይስጥልን። ሄሎ፣ ጤና ይስጥልን። ማንም በልኬት ነው? ፍቃዱ ይመር ከባህር ዳር። እሺ፣ አቶ ፍቃዱ ሀሳቦትን ይቀጥሉ። ምንድነው እኔ አሁን የደም ግፊት መድኃኒት ወስዳለሁ። አሃ፣ እሺ። እና ግፊቱን መድኃኒት እየወሰድኩኝ የላይኛው በጣም ይጨምራል። የታችኛው 70 ነው፣ የላይኛው ደግሞ እስከ 150 ድረስ ይሄዳል እየተለኩ። እና እንዴት ነው እንደዚህ ለሚሆን የሚችለው? አንዳንድ ሰዎች ደግሞ የላይኛው ምንም ችግር የለውም ይላሉ። አንድ እሱ ነው። ሁለተኛው ደግሞ አይኔን አሞኝ አሁን ሕክምና ወስጃለሁ። አዲስ አበባ ሄጄ መርፌ ተወግቻለሁ። ከአይን ጋስ ጉዳት የሚያመጣው ነገር አለ ወይ? ከተስተካከለስ መድኃኒት ማቆም አለ ወይ የሚለው ነው ጥያቄ። ዶክተር መክብብ ተጨማሪ ጥያቄ። እድሜዎት ስንት ነው? እድሜ ወደ 62 እንደዚህ 62 አካባቢ። ግፊት አሁን ስንት ነው የላይኛው? አሁን ግፊቶ ስንት ነው ይላል የላይኛው? ግፊቴ አሁን አንዳንዴ 170 ይሆናል። አንዳንድ ጊዜ ደግሞ ትንሽ ምግብ ምናምን ብዙ ሶስት ሲመቸኝ 80 ላይ 160 ድረስ እስከ ያዝ። እሺ፣ ሌላ የለም። እናመሰግናለን። ይከታተሉ ጋሽ ፍቃዱ። እሺ ዶክተር ሀሳብን ጨርስና ወደ ዶክተር መክብብ እንመጣለንና እንደው እንዳልከው በተለይ አተነፋፈስ ራሱ ንጹህ አየር ማግኘት በራሱ ትልቅ የስትረስ መቀነሻ አማራጭ እንደሆነ ነው። እዛ ላይ እንደው ትንሽ ያቋረጥኩ ስለመሰለኝ ነው እኔም ስለፈለኩ ወሳኝ ስለሆነ ብዙ ጊዜ ምንድነው ይሄ ቀላል ይመስላል ስንል አሁን ልባችን እና ጭንቅላታችን ብሬን 3 ብሬን አለ ተብሎ ይባላል በሕክምና ዓለም። አሁን ሲታይ አንጀት፣ ልብ እና ጭንቅላት ሶስቱ ኦልሞስት ብሬን ሴል አላቸው ተብሎ ይባላል። ሴሮቶኒን የሚባል ነገር ያመነጫሉ። የልብ የደረሰ አንጀት የራሰ አላለ የደስታ ምንጮቻችን ከዚህ ጋር እናያይዘዋለን። ኩላሊት ተረሳ ዶክተር፣ ኩላሊት ተረሳ እና እነዚህ ነገሮች ጫና ሲፈጠርብን በቃ ሁሉ ነገር ጥለን ሄደን አንድ ጥሩ ቦታ ላይ ጥሩ አየር ልናገኝ የምንችልበት። ኦፍ ኮርስ አየር ምንም ይሁን አየር መግባቱ አይቀርም። አየር ጥሩ ነው ይቆሽም ንጹህ ይሁን አየር ግን ወሳኝ ስለሆነ ነው። እና አየር ወሳኝ ነው። መተንፈስ ጊዜ ሰጥቶ ራስን ተቀቅ አድርጎ ተወሰነ ካልም እንሆናለን። በቃ ራሱ ቀለል ይለናል እኮ አየር ሲገባ ማለት ነው። ከምግብም ከፈሳሽም በላይ ስለሆነ አየር በጣም በምንም ነገር ውስጥ አልፎ ሞለኪውላር ስትራክቸሩ በጣም ትንሽ ስለሆነ ማለት ነው ይገባል። ጭንቅላታችን ይሄን ይፈልጋል። ሰው እንኳን ኢመርጀንሲ ላይ የፈርስት ኤድ ስንሰጥ አይታችሁ ከሆነ አየር እንዲያገኝ ነው የምናደርገው። ስለዚህ ይሄንን መጠቀም ጥሩ ነው፣ እንደ ቴክኒክ ማለት ነው። አየር በጣም ጥሩ ነው። ቅድም እንዳለ ሌሎች ነገሮች እንደተጠበቁ መድኃኒቱ እንደተጠበቀ ሆኖ ሁሉም ነገር እንደተጠበቀ ሆኖ ይሄ ይጠቅማል። ብዙ ጊዜ ሰዎች ይረሱታል። ሰው አለማጨናነቅ፣
አየር እንዲያገኝ ማድረግ። የኛን ግቢ በጣም ወደዋል ዶክተር። በጣም እና በተለይ እንደዚህ አይነት ቦታ ደግሞ ንጹህ አየር መድኃኒት ነው ራሱ ከመድኃኒትም በላይ ነው እውነቱን ለመናገር ማለት ነው። ስለዚህ ብዙ ሰው አንደርማይን ያደርገዋል። ኦክሲጅን በጣም ወሳኝ ነው። ለምን ማይቶኮንድሪያ የሚባል ነገር አለ ሴል ውስጥ ማለት ነው። ኢነርጂ እዛ ውስጥ ለመስራት ያ ኦክሲጅን በጣም ያስፈልጋል። የኃይል ምንጭም ኃይል ለመስራትም የኦክሲጅን ምግብ ከኦክሲጅን ጋር ሲል ሲቃጠል ምግብ እንትን የሚለውና ኦክሲጅን በጣም ወሳኝ ነው። ካልም ያደርጋል፣ ያረጋጋል። እሱን ለማትፈልግ ነው። ቴንክ ዩ ዶክተር። እስኪ በአቶ ፍቃዱ እንግዲህ ከባህር ዳር ግፊታቸው 170 መሰለኝ ያሉት የላይኛው አልቀንስ አለ የላይኛው አሉ። ምንድነው የአይን ህመም ያስቸግረኝ ነው አሉ። መድኃኒት ባቆምስ የሚል ነገር አንስተዋል። እንግዲህ ስለዚህ ጥሩ ጥያቄ ነው። ምናልባትም ብዙ ሰዎች እንደ አይነት ጥያቄ ሊጠይቁ ይችላሉ። ስለዚህ እድሜያቸው 60 አካባቢ አሉን አይደል? 62 አካባቢ ነው። 62 አካባቢ አሉ። ስለዚህ እሳቸው ይጨምራል ያሉት የላይኛው ሲስቶሊክ ብለድ ፕሬሸር ቅድም እንዳልነው ብለድ ፕሬሸር ዲያስቶሊክም ሲስቶሊክም በአብዛኛው የሚጨምረው አንዳንዴ ዲያስቶሊክ ብለድ ፕሬሸር ሊጨምር ይችላል። ብዙ ጊዜ እሱ ያንጎች ላይ ነው። ለዛም 15 years የታችኛው ብዙ ጊዜ እንትን የሚለው 50 ዓመት በታች ባሉት ላይ ብዙ ጊዜ እንደሱ ልናይ እንችላለን። እድሜ በገፋ ቁጥር ደግሞ የላይኛው እየጨመረ የመሄድ እንትን አለው። በተለይ ከ60 ዓመት በላይ እንደዚህ ላሉት የሲስቶሊክ ብለድ ፕሬሸር የመጨመር እንትን አለው። ስለዚህ ምንድነው ፖይንቱ ግን ቅድም እንዳልነው ዲያስቶሊክም ሆነ ሲስቶሊክ ብለድ ፕሬሸር ከጨመረ መቆጣጠር መቻል አለ። በተለይ ሲስቶሊክ ብለድ ፕሬሸር መቆጣጠር መቻልና እንደ ሌሎች ወደ ታርጌት ብለድ ፕሬሸር መመለስ አለበት። ግን አንዳንዴ በእድሜ የገፉት ከ60 በላይ እድሜ ያላቸው ሰዎች ብዙ ጊዜ ያን ያክል ሲስቶሊክ ብለድ ፕሬሸሩን እንደ ሌሎች ማውረድ ላይጠበቅብን ይችላል ማለት ነው። ስለዚህ ልክ ታርጌት ሌሎችን ከ140 በታች እንደምንለው ላይሆን ይችላል። ስለዚህ አንድ ሰው ከ140 እስከ 160 ከሆነ እድሜ ለገፉ ሰዎች ልንታገሰው እንችላለን ማለት ነው። የግፊት መድኃኒት ላንጀምር እንችላለን። ግን ሌሎች እንዳጠቃላይ ስላላወራ ነው የግፊት ሕክምናው ሶስት እንትኖች አሉ። አንደኛው ቅድምም እንዳለው ላይፍ ስታይል የአኗኗር ህይወትን መቀየር፣ ያ ማለት የአካል እንቅስቃሴ ማድረግ፣ አመጋገብ፣ ሲጋራ ማጨስ ማቆም፣ ጫት መውሰድ ማቆም፣ አልኮል መቀነስ፣ ይሄ ነው አንደኛው። ስለዚህ ግፊቱን መድኃኒት ባይወስዱም እሱን ማድረግ መቻል አለባቸው። ሌላው ሁለተኛው ደግሞ የሪስኮችን አጋላጭ ሁኔታዎች ለሌሎችም ሰዎች መቀነስ አለብን። አጋላጭ ቅድም የጠቀስናቸው እነሱን ነገሮች መቆጣጠር መቻል አለብን። የግፊት መድኃኒት ግን ከ160 በላይ ካልሆነ ከ60 እና ከዚያ በላይ እድሜ ያላቸውን ሰዎች አንቲ ሃይፐርቴንሲቭ ላንል ይችላል። ግን የጀመሩ ሰዎች እሳቸው እንደሚሉት የግፊት መድኃኒት እየወሰዱ ነው። አንደኛም ጨምሯል። የእሳቸው የግፊት መድኃኒት መውሰድ አለባቸው። የግፊት መድኃኒት ወስደን ኮንትሮልድ ሆነ ማለት ዳት ኢዝ አወር ታርጌት፣ እኛ የምንፈልገው ግባችን ነው። ግን ምን ይሆናል ስናቆመው ይጨምራል ማለት ነው ተመልሶ። እንደውም ድንገት የግፊት መድኃኒት ማቆም አደጋው ከባድ ነው። ድንገት ነው የግፊት ድንገት ፍሬን እንደመያዝ ነው። እንደዚያ ነው የሚሆነው። አደጋውም በዚያ ላይ ነው ማለት። ድንገት ስትሮክ ሊሆን ይችላል፣ ሀርት አታክ ሊገጥማቸው ይችላል። የግፊት መድኃኒት ድንገት ማቆም በጣም አደገኛ ነው ማለት ነው። ችግር አመጣም ከተባለ የጎንዮሽ ጉዳቶች ሊኖሩት ይችላሉ። ግፊት በጣም ወረደ ሊባል ይችላል፣ የተለያዩ ነገሮች። እንደዚያም ከሆነ ከሐኪም ጋር ቁጭ ብሎ መነጋገር ያስፈልጋል። ሌላው እሳቸው ያነሱት ነገር አይናቸውን ያማቸዋል። አንዱ እንግዲህ ግፊት በአብዛኛው የሰውነት ክፍሎች ላይ ጉዳት የሚያደርሰው ከደም ስሮች ጋር በተያያዘ ነው። እንዳልነው ግፊት ሄዶ ፕሬሸሩ የሚያልፈው የደም ስሮች ነው። እነዚህ የደም ስሮች ደግሞ ብዙ የሰውነታችን ክፍሎች የደም ስሮች አሏቸው። ስለዚህ
ለምሳሌ ኩላሊት ላይ ሊሆን ይችላል፣ ብሬን ላይ ሊሆን ይችላል፣ አይናችን ላይ ሊሆን ይችላል፣ ልባችን ላይ ሊሆን ይችላል፣ ወደ እግሮቻችንና እጆቻችን የሚሄዱት የደም ስሮች ሊሆን ይችላል። እነሱም ላይ ጉዳት ካደረሰ የደም ቧንቧ የደም ፍሰት መቆም፣ ይሄ ጋንግሪን ምናምን ሊገጥም ይችላል። አይናችን ላይ አይን ማየት መቸገር እስከ ማየት አለመቻል ድረስ እስከዛ ድረስ ሊደርስ ይችላል። ሂደው የአይን ሐኪም ጋር መታየት መቻል አለባቸው። ጉዳቱን ማየት አለባቸው። የጉዳቱን መጠን ማየት መቻል አለባቸው ማለት ነው። ጥሩ፣ በጣም ጥሩ። እስቲ ወደ እንግዲህ እያጠናቀቅን ነው። እንደ አጠቃላይ ከደም ግፊት ጋር ያሉ ችግሮች አሉ፣ መከላከያ አማራጮች አሉ፣ ሕክምናው አለ። ግን እንደ አጠቃላይ የደም ግፊት ሕክምናን ከማክበር አንጻር በተለይ የሕክምና ሂደቱን ከማክበር አክብሮ ከመዝለቅ አንጻር ክፍተቶች አሉ ብዬ አምናለሁና እንደው ከዛ አንጻር እንደ ሀገራችን ምን መደረግ አለበት? በጤና ስርዓቱ በኩል፣ በታካሚው በኩል፣ በህብረተሰቡ በኩል ምን ሊደረግ ይገባል? ጥሩ ጥያቄ ነው። የግፊት መድኃኒት መውሰድ ቅድም እንደነገርኩ ያው እኛ ሀገር ላይ እንደዛ አይነት ጥናቶችም አሉ። አንዳንድ ጥናቶች አሉ፣ ፕራክቲካሊ የሚገጥሙ ነገሮች አሉ። በትክክል አለመውሰድ፣ ድንገት ማቋረጥ፣ ከጎረቤት ምክር ሊሆን ይችላል፣ ከሌላ ምክር ሊሆን ይችላል፣ ወይ ደግሞ ባልተያዘ ሁኔታ ሊሆን ይችላል እና ግፊቱን የግፊት መድኃኒትን ድንገት ማቆም፣ በጊዜ አለመውሰድ፣ መወሰድ የሌለባቸውን ነገሮች አልኮል የመሳሰሉትን ነገሮች መውሰድ፣ እንደዚህ አይነት ነገሮች ይታያሉ። ጥናቶችም አንድ ያየው ጥናት አለ። አደረንስ ይባላል። መድኃኒት በትክክል መውሰድ ለመለኪያ አደረንሳቸው ሀይ ነው፣ ሞዴሬት ነው፣ ሎ ነው ይባላል። የራሱ መስፈርት አለው። ከ80 በላይ ሲሆን ሀይ ይባላል። የራሱ ክራይቴሪያዎች አሉ። ከ80 በላይ ሲሆኑ አደረንሳቸው ሀይ ነው፣ ጥሩ ነው። ከ60 እስከ 80 ሞዴሬት ነው፣ ከ60 በታች ሎ ነው እንላለን። የኛ ሀገር አንድ 50 የሚል አይቻለው አደረንሱ፣ ያ ማለት ሎ ነው ማለት ነው። 60 ኦልሞስት ሞዴሬት ነው፣ ግን ወደ ሎ የተጠጋ ነው። ያ ማለት አደረንሳችን መድኃኒት የመውሰድ ባህላችን በትክክል በጊዜው በሚገባው መጠን የመውሰዳችን እንትን ዝቅተኛ ነው። ይሄ ያው ኤዱኬሽን ያስፈልገዋል። ሄልዝ ኤዱኬሽን በሚገባው በእኛ ሀገር እየተሰጠ ነው። ግፊት ብቻ ሳይሆን እንዲሁ በአጠቃላይ በሚገባው ነው እየተሰጠ ነው ብዬ አላስብም። ኮሚኒቲ ላይ ወርዶም የመስራት ሚዲያዎችም ላይ አሁን ሚዲያ ላይ በማየው ሄልዝን በተመለከተ ብዙ አድሬስ ሲደረግ አላይም። ምናልባትም ከዚያ ያነሰ ኢሹ ብዙ ጊዜ አየሩን ሲይዛ ያለው ትኩረት መሰጠት የሚገባው ነገር ነው። ሚዲያዎች በትክክል መስራት ማለት ወርዶ መስራት አለባቸው። ወርዶ መሬት ላይ የወረደም ኮሚኒቲ መሰራት አለበት። እንዳልነው ቅድም ፕሪቫለንሱን እያየን ነበር አይደል? ደግሞ አሁንም ትሬንዱን ስናየው እየጨመረ ነው የሚሄደው። እየጨመረ ነው። ይሄ ነገር ትኩረት መስጠት እንዳጠቃላይ ግፊት ብቻ ሰው ግፊት ከብዙ ነገሮች ጋር የሚያዝ ነው እንዳልኩ ከብዙ ኦርጋኖች ጋር እነሱንም በተመለከተ ሄልዝ ኤዱኬሽን በተለይ መድኃኒት መውሰዶች ላይ መድኃኒት ድንገት አቁመው ወይ ባህላዊ መድኃኒት ሊወስዱ ይችላሉ፣ ወይ የተለያየ ሌላ ነገር ያደርጋሉና ድንገት ስትሮክ በአብዛኛው በስትሮክ በልብ መድከም በኩላሊት መድከም ይመጣሉ ይብን ድንገት እና ይሄ በደንብ መሰራት ያለበት እኛ እንደ ሐኪም በሚመጡበት ጊዜ እንነግራለን። ግን ደግሞ የሚያገኙት ሰው ሐኪሞችን ብቻ አይደለም፣ ጎረቤቶች አሉ፣ ሌላው ሰው አለ፣ ከሚዲያ ከምናምን ያሉና ያ ማለት በደንብ ያልተደራጀ ሀሳብ ማለት ነው። የሚሰሙት ኢንፎርማል የሆነ ነገር ነው። ስለዚህ በደንብ ወርዶ በባለሙያ ይሄ መሰራት አለበት ብዬ አስባለሁ። ጥሩ ዶክተርስ፣ ወደ መጨረሻ በተለይ ሐኪም ጨው ቀንሱ ሲል እንቅስቃሴ አድርግ ሲል ሰው ችላይ ማለት ነገር አለ። ከሕክምና ተቋሙ ሲወጣ የመዘንጋት ነገር አለና እንደው በተለይ ተላላፊ ላልሆኑ ህመሞች የጤና ተቋማቱ የሚሰጠውን የሕክምና እንትን አክብሮ ለዛ ተገዥ ሆኖ በመስራት ረገድ እንደው ያለውን ክፍተት እንዴት ነው መሙላት የምንችለው? ምናልባት ቅድም የተናገርኩት ነገር አለ። የማንቃት የማስተማር ስራ ነምበር 1 መሆን አለበት። የመጀመሪያው ደረጃ ፕራይት ነምበር 1 መድኃኒት የመሸጥ ሳይሆን ሕክምናውን
በእርግጥ መስጠት ላይ ማተኮሩ ሳይሆን የመጀመሪያው ማስተማር መሰረታዊ የሆኑ የጤና ትምህርቶች አሉ እኮ ይሰጣሉ። ቀላል እኮ ናቸው። ብዙ ሰዎችን ያድኑናል። እውነቱን ለመናገር ወደዛ እንዳይገቡ ይከላከላል ማለት ነው። ከገቡስ በኋላ ነው እንግዲህ አሁን ከገቡ በኋላ አሁን አንዱ ጉድለት ያለው እኛ ሀገር መድኃኒቶች እየተወደዱ ነው። በጣም አክሰስብል አይደሉም። አሁን ብዙ ሰው ስጋት አለው ካለማወቅም የተነሳ ማለት ነው። መድኃኒት ተወዷል። ከህይወት አይበልጥም መቼም። ግን የፋርማሲውቲካል ኢንዱስትሪው ደግሞ የዚህ ኢንዱስትሪ መድኃኒት አምራቾቹም ጥንቃቄ ማድረግ አለበት። ከትርፋቸው ጋር ብቻ ሳይሆን ማህበረሰብን ከማዳት ይሄ ኮርፖሬት ሪስፖንሲቢሊቲ ማለት ነው። እሱንም ማየት አለባቸው። ለሰው በቀላሉ መድኃኒት ስኳርና የልብ መድኃኒቶች በጣም ለማንኛውም ተራ ህዝብ በቀላሉ ሊዳረስ መቻል አለባቸው ብዬ አስባለሁ። የመጀመሪያው ህይወት አድን እሱ ስለሆነ ማለት ነው። ሰው ግራ ሲጋባ ኑሮም ስለተወደደበት አማራጭ ይፈልጋል። ቅድም ምን አለ ከሰውም ጋር ሲገ ኢንፎርማል የሆኑ መረጃዎችን ይወስዳሉ። እውነት ነው ይወስዳሉ። አላስተማርንማ። ጥፋቱ እኮ የሰው ሳይሆን እኛም ጋር ችግር አለ። እኛ እነሱ ጋር ስንል እኛም ጋር አራት ጣታችን መምጣቱ አይቀርም ማለት ነው። ስለዚህ የማስተማሩ ስራ በደንብ መስራት አለበት። ሁለተኛ ደግሞ የደም ግፊት ቅድም በእድሜ ደረጃ ላይ እንደተባለው ከመጣ ሌላ ነገር ሳይሆን ሕክምና የሜዲኬሽኑ ግዴታ ነው። እሱን አተኩሮ መውሰድ ቅድም ያልኩት ያው ሴት ባኩ አለ ምንድነው ፋይናንሻል ሴት ባኩ ሰው ድሃ ነው፣ ድህነት አለው። በዛ ላይ መድኃኒቱ የማይገኝ ነው ኢቭን ካለም እንደዚህ አይነት ነገሮች እዛ ላይ ስራ መስራት አለበት። እንደ መንግስትም እንደ የኃላፊ አካላቶች የመንግስት አካላት ሊሆን ይችላል፣ የጤናው ዘርፍ ላይ የሚሰሩ ሊሆን ይችላሉ። ተባብረው ይሄ ነገር ህዝባችን የምንፈልገው ከሆነ ማለት ነው የምንፈልገው ከሆነ ማቅረብ አለብን። እያስተማርን እንካ ይሄን ምግብ ይሄን ብላ የምግብ አቅርቦት የመድኃኒት አቅርቦት ላይ ስራ መሰራት አለበት። በአግባቡ መሰራት አለበት። አንድ ሰው ውድ ነው። ዝም ብሎ የመጣ ሰው ዝም ብሎ እንዴት ይሄዳል? መሄድ የለበትም። ያለ ጊዜው በደም መሄድ የለበትም። አንድ ሰው 70 ዓመት መኖር ካለበት 80 ዓመት መኖር ካለበት 90 ዓመት መኖር ካለበት እንዲኖር እኮ ማመቻቸት አለበት። አንዳንዱ ሰው በ40 ዓመቱ ይሸኛል፣ አንዳንዱ በ30 ይሸኛል፣ አንዳንዱ ምናልባት እንደውም ከዛ በታች ማለት ነው። በፍጹም ብክነቱ ብዙ ነው ለማለት ፈልጌ ነው። ስለዚህ ትልልቅ ስራዎች ይፈልጋሉ። አንዱ እንደተባለው ሐኪም ምክርን መስማት በጣም ወሳኝ ስለሆነ መድኃኒት ከጀመረ መድኃኒት እንዲወስድ ማበረታታት፣ መድኃኒቱን አቅርቦቱ ላይ ደግሞ መስራት ይፈልጋል ማለት ነው። እንግዲህ ብዙ ልንል እንችላለን። አክቹአሊ ችግሮቹ ሰፊ ስለሆኑ ማለት ነው። ችግሮቹ በሂደት የሚቃለሉ ይመስለኛል። ዋናው ነገር ግንዛቤው ላይ መስራት አለብን። እኛም የቤት ስራውን ተሰጥተን እንወስዳለን። ዶክተር መክብብ አላምኔ የውስጥ ደዌ ስፔሻሊስት እና የኩላሊት ሕክምና ሰብ ስፔሻሊስት ናቸው። ከልብ አመሰግናለሁ። ስለ ደም ግፊት ዛሬ እንግዲህ በሰፊው አድርሰውናል። አይ ቲንክ ጥሩ ነገር ነው ብዬ አምናለሁ። ከልብ አመሰግናለሁ። ዶክተር ነጋና ማጋ ደግሞ የስነ ምግብ ባለሙያ አምባሳደር ናቸው እንጂ በጣም ብዙ ጊዜ የኛ ሚዲያ ይመጣሉ። ለሰጡን ተሞክሮም ምክርም ከልብ እናመሰግናለን። ሁለታችሁንም ከልብ አመሰግናለሁ። ተመልካቾች የዛሬው የጤናው በቤቶ ይሄን ይመስል ነበር። ከመላው ስቱዲዮ ባለሙያዎች ጋር በመሆን ፕሮግራሙን በማዘጋጀትና በማቅረብ እኔም አማራ ተመስገን አብሬያችሁ ቆየው። ሳምንት በሌላ ፕሮግራም እስከምንገናኝ ጤና ይስጥልኝ። ይህች ዓለም የሰው ልጅ ሥራ ናት። የድካሙ ፍሬ ከወገኑ ርቆ ያለ ሰው ከሀገሩ ተሰዶ ባለው ሙያና ተስጦ ኑሮውን ለማሸነፍ ይጥራል። ምንም ያህል በአካል ቢርቅም ሀገሩ ነው የልቡ መገኛ። ዘመድ ወዳጅ ብሎ ካለው ላይ አካፍሎ በሞቀ ስሜት በተግባር ደርሶ ፍቅሩን ይገልጻል። አዎ የትም ብንኖር ለወዳጅ ደጅ ቅርብ ነን። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ ቀናት ወራትን ዓመታትን ሲወልዱ
ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት የሚተማመኑበት ባንክ